እዚህ ምን እንደሚል ስሙልኝ። ይሄ መርጌታ ማን ይሄ ካህን ሚካኤል አምላክ ገብርኤል አምላክ በማለት የኖረ ነው። በቃ ምስኪን ሆኖ የኖረው ነው አደናግረው ይዘውት ይሄዱት። አሁን ግን በጣም ትውልዱ በጣም እያስተዋለ ያነበበ ወጣቱ ሲመጣ መቀጥቀጥ ሲጀምሩ መነጫነጭ ጀምረዋል። የድሮ ጴንጤ መጽሐፍ ቅዱስ አዋቂ መስሎ ለሚታየው ጥቅስ ጠቃሽ መስሎ ለሚታየው በየመንገዱ እንደው ቄሶቹን የሚያሸማቅቅ አይነት መስሎ ይታይ ነበር እና በጥፊም ሲመቱም በየፌርማታው ሲመቱ ራሱ ቀኝህን ለሚመታ ግራህን ስጥ እያሉ ነበሩ እየሳቁም ያልፉ። አሁን ግን እንደዚህ አይደሉም። አሁን መነጫነጭ መናከስ ጀምረዋል። ኦኬ መጋለጥ ጀምረዋል። ይሄ የተደበቀ ለምዳቸው ይሄ የተኩላ ለምድ ሲገፈፍ አሌል ያገኘውን የመንከስ እንትን ላይ ናቸው ያሉት። ይሄ መጠቃት ሲጀምሩ ልክ እንደዚህ ነው የሚያደርገው። ልክ እስልምናው የሾተል ይዞ እንደሚሄደው ማለት ነው። እና ሰው በእምነት ውስጥ ያያቸው አይደል? አሁን ጴንጤው ድሮ ጌታ ይባርክ ነበር ብሎ የሚለው ግራን ሲመጣው ቀኙን ነበር የሚሰጥ የነበረው መንገድ ላይ። አሁን ግን መደባደብ ጀምረዋል። ጭምብላቸው ተገለጠ። እስልምናው ሰይፍ ይዞ እንደሚወጣ እነሱም ሾተላቸውን ይዘው እየወጡ ነው አለ። ይኸው ላሳያ። የጴንጤው ሾተል ይዞ ወጥቶ ጴንጤው እንዴት በእውነት ቀሲስ ዲበኩሉ በእውነት እግዚአብሔር ይባርኮት ይሄንን ሚስጥር ስላወጡ። ይኸው ሾተሉን ይውልኝ እንግዲህ እንደው ስለመድኃኔዓለም አሁን የጴንጤውን ሾተል ይውልኝ። ጭምብሉ ተገለጠ። ጴንጤው ወንጌል ሲሰበክ መቃወም ጀመረ። ጴንጤው ላይ ይውልኝ ዝጋ ልጁን እስኪሰጥነስ ዓለሙን እንዲወዷል ይላል። እግዚአብሔር አንድያ ልጁን እስኪሰጥነስ ዓለሙን እንዲወዷል ይላል። ዓለም በልጁ እንዲድን ነው እንጂ ዓለም እንዲፈርድ እግዚአብሔር አንድያ ልጁን አላከው። ወንድሞቼ ሆይ ንስሐ እንግባ። ኢየሱስ የእግዚአብሔር ልጅ ይወዳችኋል። አያችሁ አይደል? ጴንጤው ሲሰብኩ ወንጌል ይሄኛው ደግሞ ጴንጤው ሾተል ይዞ ይታያቸዋል። ሾተሉ መውጊያው ይገርማችኋል። በዚች ኩላዊት ቅድስት ኩላዊት ቤተክርስቲያን መኖር ለኛ እንዴት ግሩም መሰላችሁ ይላል። አሁን የጴንጤው ሾተል ተገለጠ። ድሮ ቀኛቸውን ሲመቷቸው ግራቸውን ነበር የሚሰጡት። አሁን ይህን ሽማግሌ ዞር ብሎ በቴስታ እዚህ ላይ ብሎ ቢለው ስርቻ ሊከተው ይችላል። ግን ለምንድነው የማይማታው? ይሄ ወንድማችን በእጁ ሾተሉን አይታችሁታል። እና ማነው አሁን እዚህ ዓለሙን እንደወዷል እያለ ሲመሰክር ማነው አሁን የክርስቶስ ተቃዋሚ? ማነው ጴንጤን እየተደባደበ ያለው? ኦርቶዶክስ ነው ጴንጤን የሚደባደብ ወይስ ጴንጤው ነው ኦርቶዶክስ የሚደባደብ? ይኸውልኝ ቆይ የዚህን ግብዝ የሆነ ካህን ወሬ ላሰማና መጀመሪያ ኦኬ። አብዛኛው ምዕመን ሚካኤል አምላክ ገብርኤል አምላክ በማለት የኖረ ነው። በቃ ምስኪን ሆኖ የኖረው ነው አደናግረው ይዘውት ይሄዱት። አሁን ግን በጣም ትውልዱ በጣም እያስተዋለ ያነበበ ወጣቱ ሲመጣ መቀጥቀጥ ሲጀምሩ መነጫነጭ ጀምረዋል። የድሮ ጴንጤ መጽሐፍ ቅዱስ አዋቂ መስሎ ለሚታየው ጥቅስ ጠቃሽ መስሎ ለሚታየው በየመንገዱ እንደው ቄሶቹን የሚያሸማቅቅ አይነት መስሎ ይታይ ነበር እና በጥፊም ሲመቱም በየፌርማታው ሲመቱ ራሱ ቀኝህን ለሚመታ ግራህን ስጥ እያሉ ነበሩ እየሳቁም ያልፉ። አሁን ግን እንደዚህ አይደሉም። አሁን መነጫነጭ መናከስ ጀምረዋል። ኦኬ መጋለጥ ጀምረዋል። ይኸውላችሁ ሲናከሱ ጴንጤዎች ሲናከሱ ያያችሁ ጉድ እኮ ነው።
ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ጴንጤ ኦርቶዶክስ አሁን ጴንጤው ሲነክሰው ይልኝ እንደ ቀስ ዲበኩሉ ማለት ነው። ጴንጤው ካህኑ ሲደበድባቸው ይልኝ ይታይልህ። እንደዛ ነው ለነሱ የሚገባቸው። ገልብጣ ነው የምታወራው ይልኝ ወንድምዬ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር አንድያ ልጁን አላከው። ወንድሞቼ ሆይ ንስሐ እንግባ። ኢየሱስ የእግዚአብሔር ልጅ ይወዳችኋል። ንስሐ እንግባ። መድኃኒት የሆነ ጌታ ክርስቶስ ወዶላችኋል። ስለዚህ የምናገረው ቃል የእግዚአብሔር ቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደዚህ ይላል፣ የተቀበሉትን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እግዚአብሔር ይወዳቸዋል። አሁን የሚመጣው በዓልን የምናከብረው ኢየሱስ ክርስቶስ ስለኔና ስለናንተ የተወለደው እናንተን ለማዳን ነው። እግዚአብሔር የላከው ብቸኛ መድኃኒት ኢየሱስ ራሱ ነው። ኢየሱስ የእግዚአብሔር ይወዳቸዋል። የመጣ የሚላችሁት ልክ አይደለም። ሀሳባችሁን እኔ እያልኳችሁ ኢየሱስ ከድንግል ማርያም የተወለደው ብቸኛ መድኃኒት የእግዚአብሔር ልጅ ኢየሱስ ነው። አሁን እየተናከሰ ያለው ይሄ አቅሉን የሳተ የኦርቶዶክስ ቄስ ነው ወይስ በጌታው የሆነ ወንድማችን ነው? ዓለም ይፍረድ፣ ያየ ይፍረድ፣ ህሊና ያለው ይፍረድ። ዛሬም አንድ መተተኛ ቄስ በጥላቻ አይኑ የታወረ ዲበኩሉ የሚባል ሰውዬ እንደዚህ ስላወራብን ነገሩ እውነት ነው ማለት አይደለም። መተተኛ ቄስ አልኳችሁ፣ መተተኛ። ይሄ አብዛኛው ምዕመን ሚካኤል አምላኬ ገብርኤል አምላኬ በማለት የኖረ ነው። በቃ ምስኪን ሆኖ የኖረውን ነው አደናግረው ይዘውት ይሄዱት። አሁን ግን በጣም ሚካኤል አምላኬና ገብርኤል አምላኬ እኮ ብላ ያስተማረችው ታዲያ ቤተክርስቲያኒቱ ናታ። እና ቀሲስ ዲበኩሉ እና ከኔ ጋር ድርሳነ ሚካኤልን ታወራለህ ከመቅድሙ ጀምሮ ማለት ነው። ሚካኤል አምላክ ነው ብላችሁ ያስተማራችሁት እኮ እናንተው ናችሁ። ታዲያ ሚካኤል አምላክ ነው ብላችሁ ያስቀመጣችሁትን ትውልድ አምላክ ኢየሱስ ነው ክርስቶስ ነው ብሎ ሰብከኑ ብንወስድ ጽድቅ እንጂ ኩነኔ አይሆንም። አዎ የወንዙን ውሃ ይሞላልን ዘንድ እኮ ነው። የወንዙን ውሃ ይባርክልን ዘንድ ውሃው እንኳን ወንዙ እንኳን ምንጮች እንዳልተባረኩ ተደርጎ እግዚአብሔር ሲፈጥራቸው ጥንቱን እንዳልተባረኩ ተደርጎ ይሄን የዋህና ምስኪን ሕዝብ ድርሳነ ሚካኤል ዘወርሃ ህዳር እንደዚሁም መቅድሙ ላይ ሁሉ ጭምር ሳይቀር ዘወርሃ ነሐሴ ላይ ኖና እስኪ ከኛ ጋር አው ድርሳነ ሚካኤል ላይ የምድሩን ሁሉ አዝርቱን የሚባርክ የሚያሳድግ የሚያፈራ የሚያለምልም ሚካኤል አይደል ብላችሁ የምትሉት? እና እንትን ሾተላቸውን ይዘው እንትን አውሬነታቸው ተገለጠ፣ መናከስ ጀመሩ አለ። ታዲያ ማን የሚናከሰው? ኢየሱስ ጌታ ነው ብሎ የሚሰብክን ይሄንን ሰው ማን ነው እየተናከሰ ያለው? ወንድሞች እናቶች፣ ማን ነው እየተናከሰ ያለው? ማን ነው እዚህ ጋር ጥፋተኛ? ዓለሙን እንዲወዷል ይላል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር አንድያ ልጁን አላከው። ወንድሞቼ ሆይ ንስሐ እንግባ። ኢየሱስ የእግዚአብሔር ልጅ ይወዳችኋል። ንስሐ እንግባ። መድኃኒት የሆነ ጌታ ክርስቶስ ወዶላችኋል። ስለዚህ መቼም እግዚአብሔር መንፈስ ቅዱስ ጸጋ የሚባልን ነገር ስላበዛልን እንጂ እውነት እኮ ቢሆን ትዕግስትን እኮ ይፈታተናል። አንስተህ እኮ ባናቱ ልተክለው እኮ የምችለው ቄስ እኮ ነው ይሄ።
ቁልቁል ዘቀዘቀው ማለት ነው። በራሳችን አገር በተወለድንበት ባደግንበት አገር በአደባባዮቻችን ቦርቀን ባደግንበት እሳብታችን በተቀበረበት የሌላ የባዕድ አገር ሰው እስክንመስል ድረስ ሙሴዋ ሚዩት አድርገው ተወልደን ባደግንበት እትብታችን በተቀበረበት የሆነ ዩናይትድ ኔሽን አይደለም አምጥቶ ኢትዮጵያ ላይ ያስቀመጠን። ኢትዮጵያ ሀገራችን ናት። እትብታችን ተቀብሮባታል፣ ተወልደንባታል፣ በአደባባዮቿ ቦርቀናል፣ አፈርፈይተን ዋተራይተን ከብቶ ይጠብቃን አድገንባታል። ብይ ተጫውታችሁ የከተማዎቹ በምትጮቱበት አድገንባታል። በራሳችን ምድር፣ በራሳችን አገር፣ በራሳችን አደባባይ የምናመልከው አምላካችንን እግዚአብሔርን ኢየሱስ ክርስቶስ ጌታ ነው ብለን ስንናገር የሚቃወሙን እንደኛ ሰዎች ናቸው። የጌታችን የኢየሱስ ክርስቶስ አምላክነት ነው እየተነገረ ያለው። አሁን እዚህ ጋር ቆሞ ማንም ሰው አላህ አክበር ብሎ ቢል አንድ ቄስ ጫፉን አይነካውም። ምክንያቱስ አንገቱን እንደሚበጥስለት ያውቃል። አዎ ልኩን እንደሚሰጠው ያውቃል። የኦርቶዶክስ ድንፋታዋ እኛ ላይ ነው። የኦርቶዶክስ ወንድነታቸው እኛ ላይ ነው። ምክንያቱስ ስለ ኢየሱስ ክርስቶስ ወንጌል ምላሽ እንደማንሰጥ ስለሚያውቁ፣ ለሚረግሙን እንደማንረግም ስለሚያውቁ፣ ቅድም እንደመሰከረው ቀሲስ በኩሉ ለሚሰድቡን ስድብን እንደማንመልስ ስለሚያውቁ፣ ይሄ ሁሉም የሆነው ስለ ወንጌል ነው፣ ስለ ክርስቶስ ወንጌል ነው። ይሄ ደግሞ በስሙ ለምን መጣብን፣ ለምን እንደዚህ ተደረግን ብለን አናነዝንም፣ አናለቅስም። ግን ለምንድን ነው ጴንጤ የሚገፋው ብላችሁ ካላችሁ እውነት ስለያዝን ነው። ለምን ነው ተሐድሶ አይሆንም የሚገፉት? እውነት ስለያዙ ነው። ያ እውነት ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል። ማዳን የማን ነው? የሥላሴ ነው እያልን ያለ ነው። መንግስት የማን ነው? የሥላሴ ነው ብለን እያልን ያለ ነው። መፈራት፣ አምልኮ፣ መገዛት ለማን ነው? ለሥላሴ ነው እያልን ያለ ነው። ለአብና ለወልድ ለመንፈስ ቅዱስ። ከሱ በቀርስ ሌላ አናውቅ፣ አልተጻፈልንም። ሾተላቸው ተመዘዛለ። ቀሲስ በኩሉ እንደምሰማ እርግጠኛ ነኝ። ይሄው ሾተላችሁ እኔም ዮሐንስ ወንጌል ምዕራፍ 1 ቁጥር 12 እንደዚህ ይላል፣ የተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እግዚአብሔር ይወዳቸዋል። አሁን የሚመጣው በዓልን የምናከብረው ኢየሱስ ክርስቶስ ስለኔና ስለናንተ የተወለደው እኔና እናንተን ለማዳን ነው። እግዚአብሔር የላከው ብቸኛ መድኃኒት ኢየሱስ ራሱ ነው። ኢየሱስ የእግዚአብሔር ይወዳቸዋል። የመጣ የሚያችሁት ነው አይደለም። ሐሳባችሁን እኔ ያልኳችሁ ይሄ እኚህ ሰው ናቸው። ግብረ ሰዶም አሉ። ያውቃሉ በየገዳሙ ምን እንደሚደረግ ያውቃሉ። እውነት እንነጋገር ከተባለ ከዚህ መጽሐፍ የበለጠ ግብረ ሰዶምን የሚያስተምራል? ያውም ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍጡራን ጋራ ሴሰነ ብሎ የሚል ኦርቶዶክሳውያን ከዚህ መጽሐፍ ታችሁ የበለጠ ግብረ ሰዶምን የሚያስተምራል? አንዳችሁም አትገቡም። ብትገቡ የመጽሐፍ ናዳ አላችሁ ላይ ያወርድባችኋለሁ ማለት ነው። ከዚህኛው ስታመልጥ ሌላኛውን አመጣለሁ፣ ከዛ ስታመልጥ ሌላኛውን አመጣለሁ፣ ከዛ ስታመልጥ ሌላኛውን አመጣለሁ። ከ6 እስከ 7 መጽሐፍት ከ6 እስከ 10 መጽሐፍቶች አመጣለሁ። ግብረ ሰዶምነት ያውም ከጌታችን ከኢየሱስ ክርስቶስ ጋራ ወንድ ለወንድ ተሳሳመ ብሎ የሚል ግን አታደርጓትም። እችን ቤት አደፍሯትም። እና ጭንብላቸው ተገለጠ አላለም። ይሄኛው ደብተራ በጣም እያስተዋለ ያነበበ ወጣቱ ሲመጣ መቀጥቀጥ ሲጀምሩ መነጫነጭ ጀምረዋል። የድሮ ጴንጤ
መጽሐፍ ቅዱሳዊ አያ መከትከት ሲጀምሩ ማለት ደብድቧቸው እያሉ ማለት ነው። እንደዚህ አይነቱ ቄስ በያገኛችሁበት ደብድቡ። ምክንያቱም የራሱን እንኳን ልጆች አንተ ፋኖ ነህ ወይስ ማን ብልጽግና ነህ እያለ የሚጠይቅ ማለት ነው። ፋኖ ነህ ብልጽግና እያነበበ መጣ ያለውን ወጣት ህዝብ እኮ የታክሲ ተራ ልጆች አላቸው። የታክሲ ተራ ልጆች አላቸው። ግን ያን የታክሲ ተራ ልጆች ብሎ ያለው ኢዮብ ዘሚካኤል እኔ ፋኖ ነህ ወይስ ብልጽግና ነህ ብሎ የሚል ቄስና አባት የለኝም ማለት ነው። ኢዮብ ዘሚካኤል ማፈሪያ ሁሉ በውስጥ ሰውን ሲጠይቅ ፋኖ ነህ ብልጽግና ነህ ብሎ የሚጠይቅ ቄስ ነው። የራሳቸው ልጆች ያወጡትን ላሳያቸው። ስንከተክታቸው አሉ። አየህ ደብድቡ እያሉ እየላከ ነው። በእውቀት ነው ዲበኩል በእውቀት ነው የከተከትከው። አንዱ እኔ ጋር እንኳን እኔ ጴንጤው ጋር እኔ ጋር እንኳን ገብተህ አታወራም። ታውቃለህ፣ አቅምህን አውርተናል በጣም ብዙ ጊዜ። አንተ ብዬ የማወራህ ስለናኩ አይደለም። እኔም ክህነት የነበረኝ ሰው ነኝ። እንዳንተ አሐዱ አብ ቅዱስ ብዬ ባልቀድስም ከአንተ መሰል ካህናት ጋር ግን ዲያቆኖኜ ገብቼ ሁሉ ቀድሻለሁ። አንተ ብዬ ስልህ ንቄ አይደለም። ለወንጌል እንመታ እንደነበር በአፋቸው ስለተመሰከረልን ደስ ብሎኛል። ማለት እነሱ ምስክር ነው በጣም ፈልጌው ሳይሆን ውሸት እንዳልሆነ መሰደድ ቃሉ ላይ ያለው መሰደድ እኛ ላይ ነው የሰራው። ነበበሉ ስሙ እዚህ መርጌታ ሊቀ ሊቃውንት ቀለመወርቅ ባለፈው የመጡት ክርስቶፎሮስ፣ ቀሲስ ቴዎድሮስ፣ ኢዮብ ዘሚካኤል፣ ዲያቆን ሕዝቅያስ እዚህ ጋር አለ። እዚህ ጋር ደግሞ መምህር ነው ያዕቆብ ቀሲስ ዲበኩሉ እዚህ ስሙ እዚህ ጋር እንደሚነጋገሩ ትምህርት ላይ ምንም ችግር የለም። አሽሙር የሌለበት ሌላም ነገር የሌለም መልካም ነገር ነው እየተሄደ ያለው እና እዚህ ጋር ስንመጣኛ የቤተክርስቲያን ትምህርት የሆነ ነገር አሻሽለን ምናምን የሆነ እንትን ልንል አንችልም። መቼም እንግዲህ የሆነ ሊቀ ሊቃውንት አሉ፣ እነ ቀሲስ አሉ፣ እነ መጋቢው ላይ ያሉ ከነ ሊቀ ጠበብት መሰረት አሉ። ሌሎች ተራመጣለናል። አሜን አሜን። እቀጣለሁ። ቀሲስ ይባርኩኝ። ስሙ አሁን ስሙ። አሜን አሜን። እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ አባቶቼ፣ ከላይም ከታችም ያላችሁ የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። የአንዳንድ ቤቶች እንትን ስለ ነው ያረፈድኩትና እንዳጋጣሚ ልተኛ ስለሆነ ድንገት ስመጣ ለማንኛውም አጭር ነገር ነው መናገር የምፈልገውና ጥሩ ማነው ዲያቆን ሕዝቅያስ ልከዋል መሰለኝ ቀሲስ ያስገባቸው ያው ልከዋል። ቆዩ ትንሽ ከላኩ ምንድነው ባጭሩ ሐሳቤ ባለፈው ዲያቆን ሕዝቅያስ ያነሱት ሐሳብ ነበረ ለበበሉና ስሙ እዚህ ጋር የመፍታት በውስጥ ነገሮችን የመጨረስና ከነበረው ውይይትም በኋላ መምህር በረከትም ታላቁ ማኬም አንድ ላይ በመሆን ውይይት ነበረ። ከዛ በኋላ በውስጥ ይለቅ የሚል መምህር ኤፍሬም በተገኙበት በጸሎትም ዘግተውት በውስጥ ተብሎ ነበር። ከዛ በኋላ ደግሞ አንዳንዶች ነገሩን እንደገና አንስተውት የዛን ሁለታ ወደ ማታ ነው ምናምን ብቻ ተነስቶ ጉዳዩ እንዲቀጥል ሆኗል። አሁንም ተይዟል እና በውስጥ ይለቅ ከተባለ በውስጥ መጨረሱ ጠቃሚ ይመስለኛል እና በየጊዜው እየተገባ የሚደረግ የገጽታ ግንባታ መልሶ ጉዳዩን ያፋፍመዋል እንጂ ወደኋላ የሚመልሰው ወይንም ደግሞ የሚያቀናው ነገር አይኖርም። አንደኛ። ሁለተኛ የተሳሳቱት እና ያልተሳሳቱት ብሎ አንድ ሰው የሚወስነው ምንም አይነት ውሳኔ አይኖርም። ለምን ከተባለ ማንም የአንድ ሰውን ቱንቢነት መሰረት አድርጋ ቤተክርስቲያን ፍቃድ አልሰጠችው። ለአንድ ሰው አንተነ መሰረቴ አንተነ ለኬ አላለችው። ልክ ነው ልክ አይደለም በቤተክርስቲያን እንጂ በአንድ ሰው አይወሰንም እና
የኔን ሐሳብ የደገፉትን ልክ ናቸው፣ የኔን ሐሳብ ያልደገፉትን ልክ አይደሉም ብዬ በእኔ ሚዛን የምናገር ከሆነ ትክክል ስለማይሆን ማለት ነው። ከዚህም በፊት በነበረ ልክ አይደለም ተብሎ እንደዚሁ ነበረ ሲደረግ የነበረው። በኋላ ላይ ሊቃውንቱ ሐሳባቸውን ሲሰጡ ያየነውን ስላየን ማለት ዛሬ የምናየው ነገር ይኖራል። ወደፊት አባቶች ምንድነው ቃላት ነው ሐሳብ ነው መንፍቅና አለበት የለበትም ምንድነው የሚለውን ማየት ይቻላል። እርሱም በሊቃውንቱ እንጂ በአንዱ አልተባለምና እንደ የተሳሳቱትን እነኛ ናቸው ያልተሳሳቱትን እንደ መግፋት እንዳይሆን የሚል ሐሳብ ሲሰጥ ማን ነው ለክ ያደረገው የሚል ነገር ስለሚያስነሳ ማለት ነውና ከራስ አቋም አንፃር ብቻ እየቆሙ መመልከት ሌላውን መፈረጅ ቢበቃ። ምክንያቱም እንዲህ የሚያደርጉ ሰዎች የቲክቶክ ጥግ አልሆኑም ማለት ኃላፊ አይደሉም። አንተ ግባ አንተ ወጣ የማለት አቅም የላቸውም ማንም ፈልጎ ስላላመጣ ማለት ነው። እስከማውቀው ድረስ ቤተክርስቲያን ስታስተምር ከእረኝነትም ስፍራ ለንግስና እግዚአብሔር ሊመርጥ እንደሚችል ከወንበዴነትም ወደ ክህነት እግዚአብሔር ሲያመጣ አይተናል። ከታክሲ ተራም ወደ ሰባኪነት ያመጣል። ነቆራ የተናቀ ከሚመስለው ቦታ እግዚአብሔር ያነሳል። ሰው ግን ክፉ ነው። ከታክሲ ተራ ነው የመጣው ብሎ ሞራል ነክቶ ወደ ታክሲ ልኩ ነገረው። ይሄን ቄስ ማለት ነው የታክሲ ተራ ልጆች ያላቸው ኢዮብ ዘሚካኤል እነ አኬን እነ ዘማርያም ማነሶሪ እነ ልደተ ቃልን ከነሱ ጋር ያሉትን የታክሲ ተራ ልጆች ብሎ የተሳደበው ይሄ ሰውዬ ነው። ውዳሴ ማርያም ያልገጫቸው ያልነካቸው ብሎ ያለ ማለት ነው። አሁን ስሙልኝ፣ ከዚህ በኋላ የሚነገረው ንግግር ስሙልኝ። ለመልስ ብሎ ይታገላል። የሰው ክፋት እዚህ ጥግ ድረስ ነው። እኔ ግን እግዚአብሔርን አመሰግነዋለሁ ለአሰራሩ ከታክሲ ተራም ቦታ አለው ማለት ነው። እግዚአብሔር ሊቃውንት ይቅርታ አድርጉልኝ። ወደዛ ውስጥ ከተገባ ጥሩ ስለማይሆን ወሎት እኛ ጀነራል የሆነ ነገር ነው የምንሰጠውና ያሉት ነገሮች ትክክል አይደሉም። ቢበኩሉ የሚባል ቄስ እንደፈለገ እንዲናገር በክርስቶስ የሞተለትን ህዝብ አሁን ኢዮብ ዘሚካኤል ጴንጤ አይደለም፣ ግን እውነት እንነጋገር ከተባለ እኛ ሚዲያ ላይ ስላለን በዚህ ያህል ልክ አበሻቅጦ መናገር እነዚህ ልጆች ተገቢ አይደለም። ለማቀሳሰር አይደለም፣ ለማጣላት አይደለም። ትዕቢተኛ የሆነ ቄስ ነው ይሄ ሰውዬ፣ በጣም ትዕቢተኛ። ለራሱ ልጆች እንኳን ይወድ በራሱ ልጆች ላይ እንኳን በራሳቸው ልጆች ላይ እንኳን ይዋሻል። እንዳገኘ ነው። ጴንጤውም ላይ በሐሰት ነው የሚናገረው፣ በራሱም ልጆች ላይ በሐሰት ነው የሚናገረው። ግን ቄስ ነው። ቀጥሉ፣ ስሙት። ቀጥሎ ምን እንደሚል ጫጫታው እንዴት እንደተፈጠረ እና ፋኖ ምናምን ነገር ብሎ የሚለውን ቀጥሎ ኢዮብ ሲናገር ሰሙታላችሁ። ቆይ ስሙ፣ ተከታተሉ። ሚዛን ያደረገው ማን ነው? በቃ ሐሳብን አስቀምጠሃል፣ ይብቃ። በመድኃኒዓለም ላይ ሐሳብን ልጨርስ። በቃ በሱ አቅጣጫ አጠቃለው በዚህ ቅድም በገባህበት መስመር ቅድም በገባህበት መንፈስ ሄድ። ኢዮብ ሎዝ ሮድ ፕሊዝ የተዘጋ መንገድ እንደዛው ነው። ኢዮብ ያውላችሁ አሁን የፈለገ ነገር ብትሉ እኔ እዚህ ጋር መንፈሴ እንዴት እንደሚያበሳጨው ልንገራችሁ። መርጌታ ሙሴም እዚህ አለ። እሱም በድቁና የቀደሰ ስለሆነ በመርጌትነትም ያገለግል ስለነበረ ቤተ ክርስቲያን ውስጥ አንድ ቄስ ቢያጠፋ ትክክል አይደለም ብሎ አንድ ሰው ለመናገር አይችልም። ይሄኛውን እዚህ ይውልኝ። ኢዮብ በመድኃኒዓለም ለምን እሱን አላልከውም? ቄሱን የታክሲ ተራ ልጅ እያለ የሚሳደብ ለምን አላልከውም? ማን ነው እርሶን መዛኛ ያደረገው ነው ብሎ ያለው? ልክ እኮ ነው። ኢዮብ በመድኃኒዓለም በመቤቴ በወላዲተ አምላክ በመቤቴ ምናምን ነገር ማን ነው ዲበኩሉንስ ተሳዳቢ ያደረገው? እና አሁን እዚህ ጋር ክህነትን የማያከብር አባቶች መካከል ቁጭ ብሎ እንደዚህ የሚያወራ ሰው ምናምን ነገር ብሎ ክህነቴን ማስጠበቅ አለብኝ ብሎ ይወርዳል። እዚህ ጋር እዩት። ከዛ ኢዮብ የሚናገረውን ስሙልኝ። ይሄን ቪዲዮ ዩቲዩብ ላይ ዳጊ ወይ ቢኒ እንዴት እንደምታወርዱት አላውቅም። አንዳችሁ አውርዱት፣ ሊያስጠፉት ሁሉ ስለሚችሉ አስቀምጧችን። ቪዲዮ ሶላ ቲዩብ ላይ ያለ ግቡና ዳውንሎድ አድርጋችሁ አስቀምጡት። ዳውንሎድ ያደርጋችሁት ካለ ለኔ ላኩልኝ። ኦኬ። ከዛ ምን ይላል ኢዮብ? እንቀጥል። ቀሲስ በጣም በተደጋጋሚ ኢዮብ እሺ ዲያቆን በቅር የለም የተነገረ ላይቭ ላይ የወጣ ነገር አትድገም። በቃ
አትቀደም በእግዚአብሔር። አሁን ከደረሰበት ቀጥሎ ወደፊት ይል ፕሊዝ፣ በእናት ይሄኛው በቴሌግራም በውስጥ በግል ግሩፓችን የሚያልቅ ነው። አሁን ወደዚህኛው ይወባ። አይ እንትን ነው ቀሲስያ፣ አንዳንድ ጊዜ ፍለፊት ስላልተናገረ ያልቆሰልን ያልተነገረ አይምሯችን እንዲነካ ያልተደረግን እንመስላለን። ውዳሴ ማርያም ያልገጫቸው ምን ያልገጫቸው እየተባልን የምንሰደበው እኛ ነን። ነገር ግን ወጥቶ በሌላ ንግግር እንደው ናቃችሁ እንዲተደረጋችሁ የምንባለው መልሰን የምንወቀሰው እኛ ነን። ይሄንን በውስጥ ብዙ ላይ ጭምር እንደዚህ አይነት ነገሮች የሚደረገው ልጅ እንደዛ ልክ ነው። ለልጅ በጣም ሰላም ዋሉ። እንደዚህ ይቅርታ በክህነት ማዋረድ ተገቢ አይደለምና አንድ ምዕመን አንድ የቤተክርስቲያን ልጅ ካህናት ፊት እንደዚህ ዝም ብሎ መናገር ተገቢ ነው ብዬ አላምንም። ለምደዋል። እቺ ነች ማስፈራሪያቸው። ኦርቶዶክሳዊ የሆንክ እንኳን ክህነታቸው አሁን ክህነትን አልነካም፣ ልጁ ክህነትን አልነካም። ክህነቶት የማይረባ ነው አላለም። በክህነት ነው የሚያሳብቡት ታውቃለህ። በክህነት ካህናት ፊት ቁጭ ብሎ የሚሳደብ አላለም። እሱስ ቢሆን ቄስ የሆነው ምእመን እንዲሳደብ ማን የፈቀደለት? ክርስቶስ የሞተለትና እግዚአብሔር በመልኩና በአምሳሉ የፈጠረውን ምሳሌ ሆኖ ሊያሳይ እንጂ በእርግጥ የእግዚአብሔር ካህናት አይደሉም እነሱ። የእነሱ ክህነት መጽሐፍ ቅዱሳዊ አይደለም። በዚህ ጉዳይ ላይ ኑ አውሩ ብለን ስንላቸው አንዳቸውም ሊመጡ አልቻሉም። ግን እንደው እሺ እንዳባት ተብሎ ይባል ክህነታቸውን አልነካም እና በእንዲህ አይነት ልክ ክህነትን ማዋረድ ክህነቴን አስጠብቃለሁ ብሎ ወረደ። ከዛ ኢዮብ ፍርጥ አድርገው ነገሩን ስሙልኝ። ለክህነቴ አትሊስት ክብር ስላለኝ ወጥቻለሁ። እግዚአብሔር ይስጥልኝ። ወይ ቀሲስ እንዳይወጡ ይመለሱ። ቀሲስ እኔም እስከሚገባኝ ድረስ አንድ አባት ልጅን ከብልጽግና ነህ ወይስ ከፋኖ ነህ እያለ ሲጠይቅ አላቅም። ብልጽግና ነህ ወይ ብሎ የሚጠይቅ አባት ስለማላቅ ልጅ ወይ ብሎ የሚለኝን አባት ነው ማለት ሊቃውንት ያወረዱት አሁን አስወረዱት ማለት አውርዱታል። እኔም አንድ ካህን ከብልጽግና ነህ ከፋኖ እያለ በፖለቲካ እየመዘነ የሚጠይቀኝ እንዲህ አይነት አባት አላውቅም ማለት። ቀሲስ ዲበኩሉ ማለት የፋኖ አቀንቃይ ነው፣ መብቱ ነው፣ ይችላል። የኦነግ ሸኔም አቀንቃይ ሊሆን ይችላል፣ የወያኔም አቀንቃይ ሊሆን ይችላል፣ የብልጽግናም አቀንቃይ ሊሆን ይችላል። የራሳቸውን ልጆች እንኳን ጭምር ሳይቀር በውስጥ የሚጠይቁት አንተ ፋኖ ነህ ብልጽግና ነህ እያሉ ነው የሚጠይቁት። ይሄ ሰውዬ ነው እኛን የሚከሰው። አየህ፣ እንዲህ አይነት ጉድ ያለው ሰውዬ መጥቶ እዚህ ጋር ደግሞ እንደዚህ ይገበዝብናል እኛ ጋር ጴንጤ ላይ አፉን ይከፍታል። የሚታየው እኔን የምገስጻችሁ የኦርቶዶክስ ካህናት ሌላ ጴንጤ አይናገራችሁም። እኔን ፊት ለፊታችሁ ቆሜ የምገስጻችሁ መድኃኔዓለም ክርስቶስ ምስክሬ ነው። ምድረ ግብዝ ደብተራ ሁሉ በየትኛው የህይወት ንጽህናችሁ ነው ጴንጤ ልሰድብ የምችለው? በየትኛው ያስተምሮታችሁ እውነት ነው እናንተ ጴንጤ ላይ አፋችሁን ልከፍቱ የምችሉት? ኦኬ፣ እዚህ ጋር እኛን ሲከስዩ አብዛኛው ምዕመን ሚካኤል አምላክ ገብርኤል አምላክ በማለት የኖረ ነው። በቃ ምስኪን ሆኖ የኖረውን ነው አደናግረው ይዘውት ይሄዱት። አሁን ግን በጣም ትውልዱ በጣም እያስተዋለ ያነበበ ወጣቱ ሲመጣ መቀጥቀጥ ሲጀምሩ መነጫነጭ ጀምረዋል። የድሮ ጴንጤ መጽሐፍ ቅዱስ አዋቂ መስሎ ለሚታየው ጥቅስ ጠቃሽ መስሎ ለሚታየው በየመንገዱ እንደው ቄሶቹን የሚያሸማቅቅ አይነት መስሎ ይታይ ነበር እና በጥፊም ሲመቱም በየፌርማታው ሲመቱ ራሱ ቀኝህን ለሚመታ ግራህን ስጥ እያሉ ነበሩ እየሳቁም ያልፉ። ኧረ አሁንም ቢሆን በእግዚአብሔር ቃል እውቀት እንዴ እስኪ ይንጡ። እኔ እየናኳቸው አይደለም ወይ ከመነን ጋር ወይ ከሜርሲ ጋር ያወራሉ። ቀሲስ ዲበኩሉ ይግቡና ነገረ ድነትን በመጽሐፍ ቅዱስ እስኪ ከሜርሲ ጋር ወይ ከእህትየው ከመነን ጋር ከሁለታቸው አንዳቸውን እመርጣለሁ። ሌላ አንገባባትም። ጴንጤነት ማለት አሁንም የእግዚአብሔርን ቃል የሚያውቅ መሆኑን በነገረ ድህነት ላይ ማለት ካለ እስኪ ና ቀሲስ ዲበኩሉ ቄስን ሲያሸማቅቁ ነበር ብለው ያልከው አይሰድቡም። ማንም ጴንጤ ተሳድቦ አያውቅም። ራሳችሁ ምስክሮች ናችሁ። በእውቀት ግን ከሆነ ና ከሜርሲ ጋር ታወራለህ። ነገረ ድህነት ላይ ግዕዝ ውስጥ ሄደህ መደበቅ አችልም። ግዕዝ ላይ ስትደበቅ እኔ እገባብሃለሁ መካከል ላይ፣ መርጌታ ይገባብሃል መካከል ላይ። በተገለጠው በእግዚአብሔር ቃል ግን ብሉይና አዲስ ኪዳን ና ከሜርሲ ጋር ወይ ከመነን ጋር ታወራለህ። አታደርገውም። በዚህ ሰውዬ ነው የምንሰደበው ዛሬ። ከስር እየሰማ ነው ታውቃለህ። በዚህ ሰዓት ከሚኖርበት 3-4 ሰዓት ርቀት ላይ ነው የሚኖረው። ስለዚህ በጣም ቀን ነው እኛ ጋር
ምቹ ሰዓት ነው። በደንብ እየሰማህ ነው። ይግባ። አዎ እና ግባ ከሴቶቹ ጋር አንገባም ብለዋል ኤርሚዬ። ቅድም እሱ ቪዲዮ ላይ ተመካክረዋል። ከዚህ በኋላ አንገባም እኛ አንገባም። ነገ ፕሮግራም እንደውም ይዘዋል በቤዛነቱ ሊያወሩ ማለት ነው። እና አንገባም፣ አንድም ጴንጤ ቤት አንገባም። ትላንትና ወዲያም የነበረውን ውይይት እኔ ነኝ ገብቼ ያስወጣኋቸው ምናምን ሲሉ ነበር ቀሲስ ዲበኩሉና ሴራ ነው የሚያሸርቡት። እና እንዳትገቡ ከቻልን በኮሆስት እሱንም ቢሆን ላይሆን ይችላል። ከዚህ በኋላ ጴንጤ ቤት የሚባል እንዳትገቡ አንገባም እያሉ ነበረ። ይሄው ነው እንግዲህ አቅማቸው እስከዚህ ድረስ ነው። እውነት ቢኖራቸው ገብተው መሞገት ነው። ስድብ ኢየሱስ ክርስቶስ ተዋርዷል፣ ዝቅ ብሏል፣ ተሰድቧል፣ ተነቅፏል። እነሱ ለየትኛው ክብራቸው እንደሚጨነቁ ባላቅም ማለት ነው። እና እዚህ ድምዳሜ ላይ ስለደረሱ መቼም አይገቡም። ግን አለመግባታቸው ምንን ያሳያል? ሽንፈታቸውን ያሳያል። የሚመልሱት የለም። እውነት እንዳልከው ኤርሚዬ አሁን በነገረ ድነት ላይ በየትኛውም ነገር ላይ እናንተ አይደለም እኛም እንበቃችኋለን። ምንም አንድ ትንንሽ ልጆች እኛ ምንም ያን ያህል እውቀታችን ቢኖር ግን በእግዚአብሔር ቃል ላይ ጴንጤ ደህና አድርጎ እንደሚሞግታቸው ያውቃሉ። አሁን ይሄን የሚሉት ያው የደረሰባቸው ሽንፈት ስለሆነ ነው እንጂ ገብተው ቢሞግቱ እውነት ካላቸው እውነት ምዕመኑ እያለቀሰ ነው። ሊቃውንቶቻችን ግቡና ሞግቱልን እያሉ ነው። ግን እኛ መግባት አንፈልግም ሲሉ ስለነበር ያው አትድከሙ አይገቡም ለማለት ነው። ተማምለዋል ማለት ነው። እና አይገቡም፣ ግን ሽንፈታቸውን ያሳያል። በዚህ አጋጣሚ ኦርቶዶክሳውያን አባት እንደሌሏችሁ መምህር እንደሌሏችሁ እንድታውቁ ነው። የሚፈልጓችሁ ለዘኬ ለሆድ ለምናምን ነገር ነው እንጂ ትምህርታችሁ እንኳን ዲፌንድ ሊያደርጉላችሁ እንደማይችሉ በዚህ ቀን እንግዲህ ለእናንተ ያልቆመ ካህንና ቄስ ምን ያደርግላችኋል? እናንተ ናችሁ ገብታችሁ እንግዲህ የምትፍጨረጨሩት። ለዛውም የወረወሩላችሁን አንዳንድ ጥቅስ እየያዛችሁ። እነዚህ ግን ምንድነው ቁጭ ብለው ስራቸው ምንድነው? ትምህርታቸውን ገብተው የማይሟገቱ ዲፌንድ የማያደርጉ ምንድነው ስራቸው? ያው ጸበልን ተቀርና በዚህ ልክ ነው የደረሱት ለማለት ነው። ተባረኩ። ኤርሚዬ ቀሲስ ጠቅላይ ሚኒስትር መሆን እንደሚፈልጉ ታውቃለህ? ዲበኩሉ ናቸው ጠቅላይ ሚኒስትር መሆን ይፈልጋሉ። አዎ እስኪ ቆይ ልክፈትላችሁ እቺን ነገር ላኪልኝ ለኔ መጀመሪያ በውስጥ ቆይ በመጀመሪያ ላኪልኝ ብሎክ ሳላደርግሽ ላኪልኝ። እሺ መጀመሪያ ላኪና ከዛ ትከፍቻለሽ። እሺ ወደ እኔ ልላከውና ከዛ ልክልሃለሁ። ላኪልኝ ከዛ ትከፍቻለሽ። እዚሁ እዚህ ጋር ምን እንደሚሉ ሰሙ ከዛ ትከፍቻለሽ። እህትዬው እሺ ማንነውን ዲስኮርስ ይፈጥሩና ሰውን እያወናበሉ በአደባባይ ቤተክርስቲያን እንደዚህ መክሰስ መናፍቃን ሲሉት የኖሩትን እኮ ነው ያሉት እሳቸው። ብፁዕ አቡነ ገብርኤል መናፍቃን ምንድነው የሚያደርጉት? የሆነ ነገር ሊያመጣሉ፣ ራሳቸው ያነባሉ፣ ራሳቸው ይተረጉማሉ። ከዚያ እኛ የማንነውን ዲስኮርስ ይፈጥሩና ሰውን እያወናበሉ ይወስዳሉ። እነሱን ዓላማቸው ነው። እነሱ እንኳን እንደዚያ እንደማናምን ዘይ ነው ያውቃሉ። እኛ ፍጡር እንደማናምን ያውቃሉ። ግን እውነተኛ አምልኮ በቤተክርስቲያን እንዳለ ከተናገሩ ቅዳሴው ያለው ስርዓት አምልኮ ያለው እኛ ጋር ነው። ክህነቱ ያለው እኛ ጋር። ታዲያ ምን ብለው ይወስዳሉ? ሰው አደናግረው ነው የሚወስዱት። ፕሮቴስታንቶች እኮ ከኛ ቤት ሰው የሚወስዱት ዋሽተው ቀጥፈው ዲያብሎስን አንደበት አድርገው የማንለውን እንደምንል አድርገው ነው የወሰዷቸው አይደለ? አብዛኛው ፕሮቴስታንት እኮ ሄደው እኮ ማርያም አምላኬ እንደምንል፣ ገብርኤል አምላኬ እንደምንል፣ ሚካኤል ቤተክርስቲያን ስንል የሚካኤል ስጋና ደም የሚፈተት ፍጡር የምናመልክ አድርገው ሰብከው እኮ ነው ሰውን የወሰዱት እንጂ የትኛውን ወንጌል ሰብከው ነው? የትኛው ቆይ እቀጥላለሁ። ማርያምን አምላኬ ብለን እንደምንል አድርገው ነው የሰበኩት አሉ አይደል? አዎ የኢትዮጵያ ኦርቶዶክስ ክርስቲያን ማርያምን አምላክ ነው ብላ ነው የምትሰብከው። ጌታ መጣው ኤርሚያስ ይቆየን። ቆይ ቪዲዮ ቆይ ቀሲስ ያው በዋልድቢት አንድነት ቅድስት ማርያም አንድነት ገዳም በገዳሙ የታተመ ቤተክርስቲያን ምንድነው ብሎ የሚለው ኤፍሬም ሰሞኑን አሳይቷቸዋል። ጫጫታ በተፈጠረበት ምንድነው ብሎ የሚለው ማርያምን አምላኬ ብለን እንደምንሰብክ አለ። አዎ በደንብ ነው የምትሰብኩት። ቤተክርስቲያኒቱ በደንብ ነው የምትሰብከው። ማርያም ከስላሴ ከአምላክ ከጌታችን ከኢየሱስ ክርስቶስ እኩል ናት ብላ በደንብ ነው የምትሰብከው። ማን ነው የሚደብቁት? ቀሲስ ዲበኩሉ
አሁን ጭምብላችሁ ተገልጧል። ልክ አሁን እጅ መስጠት ብቻ ነው። ለማን? ለክርስቶስ ወንጌል። ለክርስቶስ ወንጌል እጅ መስጠት ብቻ ነው ያለባችሁ። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው ካለ በኋላ እንደዚሁም ይላል። እንደማ እንደ አብና እንደ ወልድ እንደ መንፈስ ቅዱስ ሶስት እንደሚሆን ሁሉ እንደዚሁም ይላል። እንደዚሁም እሺ፣ መድኃኒታችን ክርስቶስ ማለቱ ነው። ከእናቱ ከማርያም ጋር ማለቱ ነው። ከመስቀሉ ጋር መስቀሉ ጌታ የተሰቀለበት ማለት ነው። ኦኬ፣ መድኃኒታችን ኢየሱስ ከማርያም ከመስቀሉ ጋር ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነታቸው ትክክል እንደሚሆን በባህሪ በስልጣን በመለኮት በአገዛዝ በመፍጠር በአለመቀዳደም በአለመበላለጥ ሶስቱ ትክክል እንደሚሆኑ ሶስቱ አካላት በስላሴ አስተምሮት ውስጥ ትክክል እንደሚሆን አብ ከወልድ ወልድ ከመንፈስ ቅዱስ መንፈስ ቅዱስ ከአብ አብም ከመንፈስ ቅዱስ እንደማይበልጥ እንደማያንስ እኩል እንደሆነ ሁሉ መድኃኒታችን ኢየሱስ ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ምን አለው? ወልድ ጌታችን ኢየሱስ ክርስቶስ ከእናቱና ከመስቀሉ ከእንጨት ከተሰቀለበት መስቀል ጋር ሶስትነቱ ትክክል ነው። እንጨቱ ትክክል ነው ከኢየሱስ ክርስቶስ እኩል፣ ማርያምም ትክክል ነች ከኢየሱስ ክርስቶስ እኩል። እንዲህ እናምናለን እናመልካለንም እንዲህም እንናገራለን። ያው እንዲህ ያምናሉ፣ እንዲህ ይናገር፣ እንዲህ ያመልካሉ፣ እንዲህ ይናገራሉ፣ እንዲህም እናመሰግናለን። እንዲህ የሚያድን ይድናል፣ እንዲህ የማያድን ግን አይድንም። እኛ እንደጻፍኑ የሚያምን ይድናል፣ እኛም እንደጻፍኑ የማያምን ግን አይድንም እያሉ ነው። ታዲያ ፕሮቴስታንቱ ማርያምን አምላክነት እያሉ ነው። አንተ ህዝቡ ጣና እውነተኛውን አምላክ ወደምታመልክበትና ወደኛ ብለን ብንል ትክክል ነው ማለት ነው። ኦርቶዶክስ እጅ ከፍንጅ ተይዘሻል። ማርያምን ከስላሴ እኩል ስታመልኩ፣ መስቀሉን ከስላሴ እኩል ስታመልኩ ታይታችኋል። እስመ ተአረዩ በክብሮሙ እያላችሁ ማለት ነው ታይዛችኋል። እኛ ፊት መጥተው አያወሩም። ምእመን ያደናግር እንጂ እዛ ምእመን ያደናግር እንጂ እዛ ምእመን ያደናግር እንጂ ዲበኩሉ ባየህን ሰዓት ነው ተሐድሶያንንም አገልጋዮችንም ባየህን ሰዓት ጠላ እየራቀህ ነው የምትኖረው። በእግዚአብሔር ሕዝብ ላይ እያዋሻችሁ እስከ መቼ ድረስ ትቀጥላላችሁ? ኦኬ፣ የደህንነት ትምህርት ነው። ጸጋ ብቻ፣ እምነት ብቻ፣ አዎ፣ ክብር ለእግዚአብሔር ብቻ፣ አዎ። ደስ አይልም? እንዴት ሲጠራ መጽሐፍ ቅዱስ ብቻ የሌለ ጥቅስ ማለት ነው። ናግባና እናሳይሃለን። ናግባ ቀሲስ ዲበኩሉ ናግባ። ምን ነው እንደው ከዚህ እዚህ ከሞትክም ጸሎተ ፍታት ያደርጉልሃል። ናግባና በእውቀት አውራ፣ በእውቀት አውራ። የአንተን ትዕቢት የምታገስበት ጊዜ የለኝም። ናግባና በእውቀት አውራ። ስም አጥፊ በእውቀት ሲያቅተው የጴንጤን ስም በማጥፋት ይዞራል። የራሱ ልጆች ኦነግ ነህ ወይስ ፋኖ ነህ ወይስ ከብልጽግና ነህ እያለ ይላል። ይኸው ኢዮብ ዘምኬን ያጋለጠው። ኦኬ፣ ይህንን ሰብከው ነው ሰውን የወሰዱት። መጽሐፍ ቅዱስ ብቻ ብለው ዘይት ሲቸረችሩ የሚውሉት እነሱ አይደሉም። አጋንንት በቴስታና በእርግጫ እናወጣለን። የት ላይ መጽሐፍ ቅዱስ ላይ ተጽፎ ነው? እናሳያለን። ያንተንም እንደውም እርግጫ ተብሎ የሚባለው በጣም ብዙ ጊዜ እዩ ጭፋ እግሩ እንደዚህ የሚያነሳው ነው። እሱም ሰዎችን አንድንም ሰው መጥቶ አያውቅም በእርግጫው። ናግባ በቦቴ ማህፀኗን እንዴት እንደሚረግጣት የቄሱን አሳያለሁ። አጥማቂ የተባለውን ቄስ የእናንተው ላክልኝ። ያን ቪዲዮ ማን ነው የሚልክልኝ? ከብልግና ስድቡ ጋር ማን ነው የሚልክልኝ? አንድ ሰው ፕሊስ፣ በውስጥ መስመር በቦቴ እየረገጠ ማህፀኗን እየጨፈለቀ እየረገጠ ምን ብሎ እንደተሳደበ የእሱ አይነት ቄስ ነው። ምን አይነት የብልግና ስድብ እንደተሳደበ ላኩልኝ። በውስጥ ማን ነው የሚልክልኝ? ፕሊስ ላኩልኝ፣ ላኩልኝ አንዳችሁ በቦቴ። አዎ የብልግና ስድቡን እዚሁ ማሳየት አለብኝ። ላክልኝ። እኛ እዩ ጩፋ ነው እግሩን እያነሳ ሰዎችን አልመታም። እግሩን አንስቶ እንደዚህ ብሎ የሚላለ እሱንም ነግረነዋል። ላክልኝ። ግን የነሱ ቄስ በቦቴ የሴትን ማህፀን እየረገጠ ተወኝ ስትለው ያንን የብልግና ስድብ እኔ እዚያ አልደግመውም። እነሱ ያሉትን
ላኩልኝ አንድ ሰው ፕሊዝ። አጥማቂው ሲራገጥ የነበረው ኦኬ አንዴ ጠብቁኝ። ይሄንማ ነውረኛ ቄስ ልነግረው ይገባል፣ ላሳየው ይገባል ነውሩ። ላኩልኝ ፕሊስ ያንን ቪዲዮ ያገኛችሁት። እሰማለሁ። ኧረ ወገኖች ትሰማለህ? ኤርሚዬ ትሰማለህ? አጥማቂውን ሰው እየላኩልኝ በቦቴ ሲረግጣት የነበረው። እሺ እንፈልገው ያላችሁ ላኩሽ። እዚህ ውስጥ ያላችሁ ካላችሁ የብልግና ስድብ ሲሰማ ማለት ሲሳደብ የነበረው ኤርሚዬ ሊያ አካውንት ውስጥ ነበር መሰለኝ አይደል? አዶ ነው። እሺ ቼክ ላድርግ። ታልጉልኝ እሱንማ አሳያለሁ። በመራገጥ ብለዋል አይደል? ያውም የብልግና ስድብ እየተሳደቡ ነው እነሱ የሚራገጡት፣ ያውም የነሱ ወንድም ኤርሚያስ እነሱ እስኪልኩልህ አንድ ቪዲዮ ላሳየህ። አገኘሁት። ቆይ ካገኘሁት እስቲ ቆይ ስድቡን ቆርጦታል ይሄ ሰውዬ። እሺ ምን ላይ ነው የላክሽልኝ? ምን ላይ በሜሴንጀር ምናምን ነገር ላይ ላኩ። ይሄኛው ስድቡን ቆርጦታል። ስድቡ ሳይቆረጥ ያለበትን ሲቀጠቅጣት የነበረው ሜሴንጀር ወይ ዋትስአፕ ላይ ላኩልኝ። ሜሴንጀር ወይ ዋትስአፕ ላይ ላኩልኝ። እየሰማችሁ ያላችሁ ሰዎች ሜሴንጀር ወይ ዋትስአፕ ላይ ላኩልኝ። ይሄንማ ሳላሳይ ቆይ አንዴ ጠብቁኝ። ኖ አይደለም እህትዬው ስድቡ ላይ ሲደርስ ቆርጠውታል። አየ የነሱ ስለሆነ ማንም የፖስተው የለም። የኛዎቹም ራሱ አልፖስተቱትም። ይሄ ቪዲዮ የለም ማለት ነው ወገኖች። ገስት ላይ ያላችሁ አንዳችሁ ማትመልሱልኝ ምሳወራ ኤርሚ በቀርብ ደግሞ ስታሳይ ነበር አይደል? በቀደም ላስት ዊክ እሺ ሊያ ላይ እኮ እየፈለኩት ነው። አራሳይ ተሐል ራስህ አንተው ጋር ፈልገው ስታሳይ ነበር እኮ በቅርቡ ቪዲዮ ይሄ ነው። ያ ራሱ ነው ቪዲዮ ቪዲዮ ይሄ ነው፣ ግን እዚህ ጋር ቆርጦታል። እንድታረጉ በጣም ነው ፈልገው
እናተወጥራቸዋለን በዚህ ቪዲዮ ላይ የሆነ ሊቀፍ ስድብ ሰድቧታል። የመጀመሪያው ለእኛ ቤት ሆናችሁ በጣም ተረስታሪ ቤተክርስቲያን ቴሌቪዥን መለስ ብላችሁ ትድርና አንዳንዶች ደግሞ ጀምሮ መቅደስ ገብተው ያውቃል። ስድቡን ቆርጠውታል። ይሄ ሰውየው ስድቡን ቆርጦ ነው ያስቀመጠው፣ የብልግና ስድቡን። ሁለተኛ ሜሴንጀር ላይ ያላከልኩ ሰው የለም። ኧረ የለም። ልውጣና ልፈልግ እንዴ? እኔ አንድ ስልክ ላይ ስለሆንኩ ነው፣ አጉል ቦታ ስላለው ነው። ልውጣና እስኪ ቼክ ላድርግልህ ፕሊስ። ጌርሳሚ ኦኬ። ባለፈውም እንደዚሁ ነው የተገኘው በፍለጋ ማለት ነው። አየህ፣ የነሱ ስለሆነ እነሱ ፖስት አላረጉትም። የኛዎቹ ደግሞ ማንም እንኳን አላስቀመጠውም። ታውቃለህ፣ እኔ ጋር ብዙ ቪዲዮዎች አለ፣ ግን ዳውንሎድ እኮ አድርጌው ነበር። የትኛው ጋር ግን እንደሆነ አላውቅም። ብዙ ቪዲዮዎች ስላሉ የለም። አይገርምም? የኛ ዩቲዩበሮችም እንደዚህ አይነቱን አያስቀምጡ። የሊያን ቼክ አረከው ኤርሚዬ? ሊያ ጋር ይኖረው ይሆን ይመስለኛል። እኔም በስቶፕኝ ነው ያየሁት ነው። ይሄንማ ማሳየት አለብን። እሷማ ታስቀምጠውም ትቆርጣለች። ግን አንተ ቪዲዮን ክፈተው እንጂ ስድቡ እኮ አሁን ላይቭ ይገቡልሃል፣ ችግር የለውም። አይ እንደው የአጥማቂዎቹንም ስድብ መስማት አለበት እኮ ይገባላል። አንድ ቄስ ገብቶ ከዛ በለጠ ሰድበን ለምን ችግር አለ? አይ ነው። ቆይ እስቲ አጥማቂውን እንፈልግ። አጥማቂውን እንፈልግ። እዩ ጩፋ እግር አንስቶ አጋንንት አስወጣ ብለው የሚሉን ሰውን ሲደባደብ አላየውም። እግሩን አንስቷል። ማንሳቱ ትክክል ነው ብዬ ባልልም ግን የእግር ማንሳት ከተባለ እግር አንስቶ የሴት ማህፀን እየረገጠ የብልግና ስድብ እየተሳደበ የሚያጠምቅ አጥማቂ ምንድነው መባል ያለበት? እነሱ ኤርሚዬ ለዜዶ ንገረው። ምን ፈልጋችሁ ነው እያለ ነው ዜዶ። ማን ነው ዜዶ? ዜዶ ነው። ዜዶ ባላደራ ዜዶ ናስኪ የዜዶ ያቺ ሴቷን ማህፀኗን እየረገጠ ብልግና ስድብ እየተሳደበ በመስቀል ሲደበድባት የነበረው አጥማቂ ኤፍራታ በሜሴንጀር ላኪ ካለሽ፣ በሜሴንጀር ላኪ። ሜሴንጀር ላይ ተናገር እውነቱን ብለሽ አለ ይላክ እያለች ነው ኤፍራታ የምትባለው። ኤፍራታ ላኪው በውስጥ በሜሴንጀር ላይ ላኪልኝ። እሱ ቪዲዮማ ዛሬ ካገኘሁት ቁጭ ነው የማደርገው። ቆይ እንዴ አንድ ሰው እንኳን እዩ ጩፋ ቪዲዮ እግሩን አንስቶ አምላክ ቢኒ ተኝታ ለቢኒ ነው የላከው። አክሊል ደግሞ እኔ ጋር አንድም የላከልኝ ሰው የለም። አክሊሉ ለኤርሚ ላክ። ይሄን ቪዲዮ በደንብ ነው የምናስቀምጠው። ቆይ እዚሁ ቲክቶክ ላይ ልክ ያለው ይላል አክሊሉ።
ነው ቲክቶክ ላይ አይደለም። ቲክቶክ ላይ ማዚ ስለገባውበት እንትና እየተጠቀመበት ነው እየተጠቀምኩበት ነው። እሺ ዜዶ ዜዶ 316 ቴሌግራም ዩዘር አካውንት እየሰጣችሁ ነው። እኔም እዚህ ጋር ልጻፍላችሁ። ቆይ ZEDO 316 ንገሪኝ። ይሄው ጽፍ ያለውን ከታች ዜዶ 316 እዛ ላይ ላኩ ያላችሁ። ይሄው ኮሜንት ላይ ጽፌዋለሁ እኔ። እዛ አለ ነው ወይስ እዛ ላይ ላኩ ነው? እዛ ላይ ይላኩ። እኔ ደግሞ እዛ ላይ ያለ መስሎ። አይ አይደለም፣ ይላኩ ቶሎ። ጌርሳም የምን ላይ ላክልኝ? ጌርሳም የምን ላይ ላክልኝ? በዋትስአፕ ወይ በቴሌግራም? ኦኬ ሊያ ላከችልኝ። ቴንክ ዩ ኦኬ ቴንክ ዩ። እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታናያ ለበበና ስሙ ባይ የሚሳደበውን ስድብና አጥማቂ ነኝ ብሎ ያለው ማን ነው እየተራገጠ ያለው? ይሄን ቪዲዮ እዩ ጩፋ እግሩን አንስቶ አጋንንት አስወጣ ተብሎ የተባለበትን ቪዲዮ ሁለቱን አቀናይታችሁ አብራችሁ ስሩልኝ ፕሊዝ። እከፍተዋለሁ፣ አብራችሁ ስሩልን። ማንም ቄስ መጥቶ እኛ ላይ ልጋጉን መጥረግ የለበትም። ያም እዩ ጩፋ ነው እኛ ጋር ያደረገው። ሲያደርግም ራሱ እንኳን እግሩን አነሳ እንጂ ሰዎችን በካራቴ አልመታም። በካራቴ መምታት ማለት ከስድብ ጋር ጭምር ስሙልኝ። የኦርቶዶክስ ቄሶች ናቸው እንደዚህ የሚያደርጉት፣ ልብ በሉ። ያው እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታናያ This is Orthodox. ነውረኞች ደግሞ መጡ። የኔው ድምፅ አለበት ባለፈው ስላሳየው። እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታናያ This is Orthodox. ነውረኞች ደግሞ መጡ። እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታናያ This is Orthodox. በእነዚህ ሰዎች ነው እኛ መናፍቅ ተብለን የምንባለው። በእነዚህ ሰዎች ነው የእግዚአብሔር ሕዝብ የሚሸማቀቀው። በእርግጥ አሸማቃችሁንም አታውቁም። በእውነት ጌታ ምስክሬ ለአንደበታቸው ጠባቂ አውቄ ነው ደጋግሜ የማሰማችሁ። ኤርሚ አቤት። ኧረ እነ ሴና ሜርሲ መነን እኮ 18 አልሞላችሁ። ይውረዱ ዛሬ ከፈለጋችሁ ከገስት ላይ በሙሉ ውረዱ። እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ እሺ ቀስያሉ እሺ ቆለኩማ እሺ አልኩኝ ተብዲያታናያ እንዲህ ናቸው። እንደነኛ አይነት ነውራም ይዞ ዲበኩሉ ምን አለን? ቴንክ ዩ እትየው ማን ለሊያይ ሰሞኑን ደግሞ ጠፍተሻል። ምን እንደሆነ አላወኩም። ኦኬ እንደነኛ አይነት ነውራሞች ይዞ ነው እንደዚህ ብሎ የሚለን ማለት ነው። እኛን እነሱ አይደሉ አጋንንት በቴስታና በእርግጫ እናወጣለን። የት ላይ መጽሐፍ ቅዱስ ላይ ተጽፏል? እሺ እኛ ጋር እዩ ጩፋ ነው እንደዚህ ያደረገው። እናንተ ጋር ግን ይሄ ቄስ ብቻ ሳይሆን ሌላም ማሳያለሁ። ዲበኩሉ ይሄኛው ሴት ነው የተጻፈው እንዲህ አይነት ስድብ እየተሳደበ አጋንንት ማስወጣት። እሺ ቆለኩማ አታ ያከውድንኮ እሺ ቆለኩ
እሺ ቀስያሉ እሺ ቆውለማ እሺ አልኩኝ ተብዲያታ ማህያ የት ነው የተጻፈው? ይሄ ቀሲዲዮ ሁሉ የቱ ጋር የተጻፈው? አዲስ ኪዳን ነው ብሉይ ኪዳን? አፍ የላችሁም፣ አፍ የላችሁም። የቱ ጋር ነው በእንዲህ አይነት ስድብ እየተሳደባችሁ አጋንንት አስወጡ ብሎ ያለው ለእናንተ የተጻፈው? እሺ ቆውለማ አታ ያኸውድንቆ እሺ ቆውለማ እሺ እሺ ቀስያሉ እሺ ቆውለማ እሺ አልኩኝ ተብዲያታ ማህያ This is Orthodox. ነውረኞች። ኤርሚዬ በጣም ያሳፍራል። እውነት ለመናገር የእዩ ጩፋ ይሻላል እኮ። እዩ እኮ አይሳደብም። ይሄ እኮ በቃ ስድብ ነው እንዴ! ስድብ የብልግና ስድባቸውን። ሁለተኛ እዩ ጩፋ ይሻላል። እግር አነሳ እንጂ ማንንም ሰው ተማቶ አያውቅም። እግሩን ማንሳቱ ነው አንዱ እሱ ነው። ለኛ ለወንጌላውያን አማኞች እንደውም አንዳንድ ምክንያት የሚሰጣቸው ያልሆነ ምክንያት ማለት ነው። እግሩን እያንፈራገጠ ግን ቢያደርገውም እንኳን እዩ ጩፋ ይሄን ቪዲዮ ሙሉን የምታገኙት ፈልጋችሁ ከእዩ ጩፋ ቪዲዮ ጋር አገናኝታችሁ ስሩት። የትኛው ነው ነውር ብላችሁ ማለት ነው። ፕሊስ ቪዲዮ መገጣጠም የምታውቁ ሰዎች ገጣጥማችሁ የትኛው ነው ነውር ከነስድቡ ጨምሮ የዚህን ቄስ ከነስድቡ ጨምሮ ይሄኛው ማጋንንት አስወጣለው ነው ብሎ ያለው እዩ ጩፋ ማጋንንት አስወጣለው ነው ብሎ ያለው እዩ ጩፋ ማጋንንት ሲያስወጣ ሰዎቹን በካራቴ መጥቷል ወይስ እግሩን ያነሳው? እግሩን ብቻ ነው ያነሳው። ይዋሻል ቁጭ ብሎ ማለት ነው። ይዋሻል ቁጭ ብሎ አኛው ምእመን ሚካኤል አምላክ ያስቀምጡበት መካከል መጀመሪያ በፍቅር መቅረብ ነው። በፍቅር ከቀረቡ በኋላ ያንን ፍቅራቸው ይሄ ወደ ማለት ነው። ሊቀ ሊቃውንት በጣም እውነት ነው። አቤት ምናልባት በጽሁፍ ደረጃ ላይም እንደ መርህ አድርገው ያወጡት እንኳን አንድ ወቅት ላይ አይቼዋለሁ። እንትንም ይሄ ማን ነው እሱ ባለው በለጠ እዛ ጋር የጻፈው ምናልባት ቀሲስ እኔታም አይታችሁ ከሁላችሁ ሊቃውንቱ እዚያ ላይ ካስቀመጡበት መካከል መጀመሪያ በፍቅር መቅረብ ነው። በፍቅር ከቀረቡ በኋላ ያንን ፍቅራቸው የድለላ ወይም ደግሞ ይሄ ከውስጥ የመነጨ ሳይሆን ካፋ ብቻ ዝም ብሎ ቅብ እንደሆነ ከተረዳባቸው የአካል ያንን አካል ከፍቅር ወደ ጥላቻ ባዞር የሚል ፕሪንሲፕላቸው ራሱ አዎ እሱ ነው። እና ወደዚህ ደረጃ ድረስ ስላለ ማጥቃት የሚባለው ነገር አለ። የመጨረሻው የነሱ ማጥቃት ነው። ያም በሙሉ በሐሰት ነው የሚከሱልን መምህራን ናቸው። አንዳቸውም ግን እፍኝ የማይሞሉ መታችሁ ነው ተናገሩ ተብለው ሲባሉ የማይናገሩ እቤታቸው ስንሄድ ከማዋከብ በቀር ዝም በል ከማለት በቀር ከማውረድ በቀር የማያወሩ ማለት ነው። በሙሉ መምህራን ናቸው። ያው ነገረ ማርያምን እንኳን ፊት ለፊታችን ቀርበው እውነተኛ ትምህርት ሆኑ እንኳን በማስረጃነት ሊያሳዩ አልቻሉም። ሊቀ ሊቃውንት ተብሎ የሚባል የብሉይ ኪዳን የአዲስ ኪዳን መምህር በአራቱም ጉባኤያት አራት አይና አለ ተብሎ የተባለው ማለት ነው። የገባው እኔ ጋር በባለፈው ዘው ብሎ የገባው ገና እንደጋ በሚታርግ ዝጋ አንተ ታችኛ አለ ምናምን ነገር ብሎ ሲል የነበረው ለረብሽ ነው የመጣው። ሁለት ካህናትን ሲያዋክቧቸው እነሱን ላስጥላቸው ነው የገባውት አለ። ቪዲዮ አለኝ። ያው ወንድሞቼ እናቶቼ ቪዲዮ አለኝ። ሊሟገት አልነበረም። በየትኛው ዕውቀቱ ይሞግታል? ስም ቢያስረዝም ማን ይፈራዋል? ምን እንዳለ ስሙት። ቆይ እንደሚያሳዝነው ዘይሴሰይ ከሩጉን የለ እንዴ? እነሱማ መናፍቃን ናቸው። የጠላት ቢሰድበን ምን ይደንቃል? እናንተ ብቻ አክብሩን አይደለም እንደው እንከባበር፣ አክብሩን ሳይሆን እንከባበር እናንተና እኛ እንጂ እነሱማ አይሳደቡ። አትሳቀቁት ወንድሞቻችን። በእውነት እኔ በእናንተ መሳቀቅ እኔም ጨንቆኛል። እኔ ልሳቀቅላችሁ ልጆቻችን በእውነት እንደምታከብሩን እንደምትወዱን እያየሁ ነበር። እዛ የሚጻፉ ኮሜንቶች ልክ ናችሁ፣ ግን
እዛ ቤት ሌላ ነገር የለም። እዛ ቤት ከስድብ ውጭ የለም። ሁለት ካህናት አስገብተው በጣም ሲያሰቃዩአቸው ነጥብ ሊያስጥሉ ቀኝ ግራ ሲያዋክቧቸው ነው ቶሎ የገባው እንጂ ሲጀመር ይሄ ኤርሚያስ የሚባል ልጅ ቤት ማንም እንዲገባ ራሱ ፈቃደኛ አይደለም። ለምን ሁለት ካህናትን ሲያዋክቧቸው አለ? በእንደ ያዋከብናቸው በእውቀት ነው። 2700 ሰው ቁጭ ባለበት እታች እንዳለ ነበር የተሰበሰቡ ደብተራ ሁሉ ማለት ነው። ሊቀ ሊቃውንት መጋቢ አዲስ መጋቢ ብሎ የተባሉ እና ሁለት ካህናትን ሲያደናግሯቸው አለ ማለት ሊያሳስቷቸው ሲሉ እውቀት ያላቸው ካህናት ናቸው። ለተጠየቁት ጥያቄ መልስ የላቸውም። ራሱ ገብቶ በግስ ውስጥ ገብቶ ግሱ እርባታው እንዴት ነው ብሎ የሚለው እስኪ ግሱን ገስስልኝ ምናምን ነገር ብሎ በሚል ከመርጌታ ጋር ሊጋጭ ሊጣላ ፈለገ። የገባው ለመረበሽ ነው ወይስ በእውቀት ለመነጋገር ነው ብዬ ጠይቁትኝ። ሄዶ የገባውት እነዛን ካህናት ላስጥላቸው ነው አለ። እችት ለመሟገት አልነበረም የመጣው። ግን ሲያዋክቧቸው ሆነ ብለው ነጥብ ለማስጣል ስለነበረ ድካማቸው እነዚህን ሰዎች ማትረፍና አቅጣጫ ማሳየት ነበረ የፈለኩት። ድርሻዬን ተወጥቻለሁ። ስለዚህ አሁን ለበበሉ ድርሻውን የተወጣው ገብቶ እኔ ቤት ላይ ገብቶ ሊቀ ሊቃውንት ቀለመወርቅ ኦኬ አራት አይና ተብሎ የሚባል በቤተክርስቲያን ውስጥ ልክ ነው የተማረ ሰው ነው። ብሉይ አዲስ መጽሐፈ ሊቃውንትና መጽሐፈ መነኮሳት ከዛ በላይ ባለፈ ቅዳሴም ቅኔም አቋቋምም ጭምር ያውቃል። የተማረ ሰው ነው። ልክ ነው። ግን የገባው ለኛ መልስ ሊሰጥ ሳይሆን ሁለት ካህናትን እኔና ዲያቆናት ጊዜ መርጌታም ስለነበርን ሌሎችም ወንድሞችም ነዳግይም ስለነበሩ ይዘናቸው ቢኒም ስለነበር ይዘናቸው ስንጠይቅ መልስ ሲያጡ እነዚህን ካህናት ሊያሰጥሟቸው ነው ወደ ጴንጤነት ሊወስዷቸው ነው ብሎ በሚል ስጋት የገባውት ለዚህ ነው አለ። ለዚህ ነው ገብቶ ሲረብሽ የነበረው። ሚዩት አርግ ብዬ ስለው አያረግም። ስራ ጠብቀህ አውራ ብዬ ስለው አያወራም። ስለዚህ ቢቸግረኝ አይ ስም በማስረዘም አይደለም ታችሁ ረዳልኩት። ለምንድን ነው እቺን ቤት የማደፍሯት? ኤርሚያስ ቤት ሰው እንዲገባ አልፈልግም። ዲበኩልም እኮ እንደዛ ነው ያልከው። ለምን ብዙ ወገኖችን እያሳቱብን ስለነበረ ምን ነበር ስታወሩ የነበሩት በየግሩፓችሁ? እዚህ ያለ መጽሐፍ ምንም መረጃ አንገልጥም። እኔም ወንድሞቼ መረጃ በሌለበት አንዲት ነገር አንናገርም። እና የሚይዙት የሚጨብጡት አጡ ማለት ነው። ስድብ ቢኖር እኔ ራሱ ነው $100 ስድብ እገዛለሁ። ለእንደዚህ አይነት ወራዳ ኢትዮጵያዊ ስድብ በ1000 ብር ገዛ ቢገኝ አይገኝ። ለነዚህ የሚሆን ስድብ አይገኝ። እንዴት አለ 1000 ብር ገዛ ስድብ ሰሞ እንግዲህ እዚህ ጋር ቄሱ ምን እያሉ እንደሚሳደቡ የሞጣ ቀራኒዮ ድምፅን ባደረቡበት እንዴት ደስ ባለኝ ነበር። ይሄን ቪዲዮ እህትየው ለብቻው የቄሱን ላኪልኝ። ምን እንደሚሉ እዩ። ቄስ ናቸው፣ መስቀል ይዘዋል እና ስሙልኝ። እኔ ራሱ ነው $100 ስድብ እገዛለሁ። ለእንደዚህ አይነት ወራዳ ኢትዮጵያዊ ስድብ በ1000 ብር ገዛ ቢገኝ አይገኝ። ለነዚህ የሚሆን ስድብ አይገኝ። እንዴት አለ 1000 ብር ገዛ ነው። አንድ ስድብ አምጣልኝ። አንድ ስድብ በ1000 ብር ገዛ እንድጋጋ በምን ስድብ ይደርካ በቀበረ እንሞካከረ አንተ ንፍጥ ጋር ብሔር ተኮር ሁሉ ጭምር የሚናገሩት ማለት ነው። ከዛ በፊት ግን እናትህን ምን በላ ነው ያው ቄስ አይደለም እንዳትለኝ። ዲበኩሉ ቄስ አይደለም እንዳትለኝ። ስድብ ቢኖር እኔ ራሱ ነው $100 ስድብ እገዛለሁ። ለእንደዚህ አይነት ወራዳ ኢትዮጵያዊ ስድብ በ1000 ብር ገዛ ቢገኝ አይገኝ። ለነዚህ የሚሆን ስድብ አይገኝ። እንዴት አለ ይበቃቸዋል።
ይበቃችኋል። ቅድስት ማርያም አሳ ጎርጓሪ ዘንዶ ያወጣል ይላል የሀገሬ ገበሬ። እንዴ ቀሚሳቸውንም ቆባቸውንም አውልቃ ሲተኙ ላሳያችሁ ወገኖች፣ ላሳዮይ ይመጥናል ለሚዲያ። ካባቸውንም ገና ሲገቡ ነጠላቸውን አወለቀችላቸው። ከዛ ካባቸውን፣ ከዛ ቆባቸውን፣ ከዛ ኪስ ሲደራረጉ ላሳይህ። በእድሜ የማይመጥኗትን ሴት ላሳይ ወይ አታግደፍ ትላለህ እንዴ? ላሳይ ወይ ደግሞ በየትኛው ንጽህናቸውና ቅድስናቸው ነው ጴንጤ በዛ ወጥቶ በዚህ ወጥቶ ምናምን ነገር ይላል? እኛ እንዲህ አይነት ነገር ውስጥ አንገባም። ጴንጤ ጋር የተዝረከረከ አንዳንድ ዱርዬዎች አሉ። ልክ ነው የሉም ብዬ አይደለም። በትምህርት መሞገስ ሲያቅታው ቁጭ ብሎ 6 መምህራን ተሰብስበው ሐሜት ያማላል። ማርያምን አምላክ አድርገን እንደምናስተምር አድርጎ ምናምን ነገር አላለም። እንዲህ በኩሉ ማርያምን አምላክ አድርገን እንደምናስተምር አድርገው በሐሰት ሰውን ከኛ ወሰዱብን አለ። ይሄው ማርያምን አምላክ አድርጋችሁ ያስተማራችሁበት ትምህርት ይሄው መጽሐፋችሁ ከስላሴ እኩል ናት ብላችሁ ያላችሁ ጴንጤውና ተሐድሶአውያኑ ጨረሱብን ህዝባችንን። ብዙ ህዝብ እየሄደ ነው እንደምትሉት አይደለም አባቶች፣ ብዙ ህዝብ እያለቀብን ነው። ናግባ ያብ እንደውም ቆይ ዲያቆኑ እውቀት ላስተምር ሲለኝ ነበር። ዲያቆኑ መጣ። በጣም ቅርታ ወገኖች፣ ከዚህ ዲያቆን ጋር አውርቼ እሰጣለሁ። ላስተምር ሲለኝ ነበር። እንኳን ደህና መጣ ዲያቆንዬ። እሺ ዲያቆን ማይክን ክፈት እንጂ ዲያቆን። ተናገር እንጂ ገብተህ ዝም ትላለህ እንዴ? እታች ቅድም ኮሜንት ጽፋን ነበር እንዴ? ዲያቆን ያ ዲን ነው ያልከው። ያው ዲያቆን ብዬ ልጻፍልህ ብዬ ነው። በእርግጥ ያደረከውም የዲያቆን እንትን ስለሆነ ተናገር እንጂ ስትገባ ለምንድነው ዝም የምትለው? በልታችሁረት እንታችሁረት ሌላ አለ? እስኪ ልኬ ሊያሳየኝ የሚችል በእውቀት ሌላ ዲያቆን አለ? ቄስ መርጌታ፣ ቄስ፣ መምህር፣ ዲያቆን እሺ ጨርሻለሁ። እኛ ጋር ስህተት ድክመት የለም እያልን አይደለም። ከሰው ድክመት ይገኛል። ኦኬ፣ ከሰው ስህተት ይገኛል፣ ድክመት ይገኛል። ግን የነሱ ቤት ንጹህ ሆኖ ጴንጤ ቤት ብቻ እንደዚህ ያለ ይመስል ሁሉ ቀን የሚያወሯት ማለት ነው።
እኔ በጣም በቃ በእውነት እግዚአብሔር ትዕቢተኞችን ይቃወማል እንደሚል ይሄ ትዕቢተኝነት በጣም በቃ ውስጥ የሚጸየፈው አዶ ነው። እኔም ላይ ይታይብኝ ከሆነ ምህረት ያርግልኝ እግዚአብሔር። ደግሞ ይቅርታ ጠይቃለሁ። ለዳና መርጌታ ና ግባ። አላየሁም ነበር፣ አሁን ገና ነው ያየው። ልኬልሃለሁ፣ ና ግባ። ይኸው ኦኬ። ሌላኛው መርጌታ የቤተክርስቲያኒቱ የነበረ አሁን ግን በጌታ ሻሎም ሻሎም ወንድሞች፣ እንዴት ነህ መሪ? ኤርሚ እንዴት ነህ? ጌታ ይመስገን። እየሰማህ ነው አይደል? አንተ ታች ቁጭ ብለህ የምታየን ዲያቆኑ እየጻፍኩለት እኮ ነበር ና ግባ እያልኩትና ጽፈለት ነበር። ላስተምርህ እኮ እያለኝ ይጽፍ ነበር። ግባ ብዬ ጽፌለት ነበረ። ያው ገባ ወጣ ሆነ ነገሩ። መምሬ ገባ ወጣ የሚባል አንድ ነው የሰየምኩለታለሁ። እሱ እንዳይሆን ዳግዬ እንዴት ነህ? መርጌታ ሙሴ፣ ሁላችሁም ቢንያም፣ ያዕቆብ፣ መርሲ ሰላም። መርጌታ እንኳን ደህና መጣህ። ሁሉ ሰላም ሰላም። እንኳን ደህና መጡ መርጌታ። እኔ እኮ የሰንበት ትምህርቴን ያቆምኩት እኮ በካህን ጥቃት ደርሶብኝ ነው። ኤኒዌይስ ሌላ ቀን መሰክራለሁ። ለማንኛውም እኔ ላይ የደረሰ አይድረስባችሁ በሚል ማለት ነው ወገኖችና አታስወሩን ለማለት ነው። ተባረኩ። ታፕታፕ ሼር ኮፒ ሊንክ አድርጉ። እዚህ እንግዲህ ብሶት ተናገሩ ብለን ብለን ሊወጣ ነው ማለት ነው። ብሶት አለብኝ። ጌታን አታስሱ። ከምወደ የሰንበት ትምህርት የወጣሁት በካህን ጥቃት ደርሶብኝ ነውና ለማንኛውም ሌላ ቀን አወራችኋለሁ። ጌታ ማንን አቤት እና ድሮ ቤት ታፕታፕን ተደርጊያለሁ እያለች ነው። ምራቅ ዳጊ አንተ ቀልድ። እኔ እኮ ገና ልጅ ነኝ። ቦቀቅላ በዛን ሰዓት የሰንበት ትምህርት ቤት እናቴ ተማሪ ብላ ልካኝ ጉድ ሰርቶ የነበር ጌታ ከብዙ ነገር ጠብቆኛልና እዛው ቤተክርስቲያን ውስጥ መድኃኒዓለም የሚባል ቤተክርስቲያን ጃንተ እንትን ፒያሳ ያለው መድኃኒዓለም ያውቁታል። መርጌታ ቢኖር ያውቁታል። እና ኤኒዌይስ ሌላ ጊዜ ያወራችኋለሁ። ዛሬ ሲቀር ያው ባምባያሌ ስለሆነ በጣም መጥፎ አጋጣሚ ነበር። ኤኒዌይስ ተባረኩ፣ ጸጋ ይብዛላችሁ። ሁላችሁም ሼር ኮፒ ሊንክ አድርጉ። መምሩ እናታስሩ እንደማለት ነው። እኔ ግን ጠርጥሩ አንድ ቪዲዮ ሰው ልኮልኝ አይቸው ቪዲዮ የት እንደጠፋብኝ እንትን አልኩኝ። ጸበል እንረጫለን እያሉ ወደ ሰው ቤት የሚመጡ ሁሉ በተለይ ሚስት ያላችሁ ባሎች በደንብ ተጠንቀቁ። እውነቴን ነው የምላችሁ። አንዷ እህት እዚህ ውስጥ ትኖራለች። ያቺ እህት በጌታ እህቴ ናት። ስትነግረኝ ስለ እህቷ ምን አለች? ከ3 ሳምንት በፊት ነው ምናምን ነገር ያወራነው። ምን አለች? ያቺ እህት በጣም በሚያሳዝን መልክ ህይወት ውስጥ ነው በር ያለችው። ጌታ ኢየሱስ ክርስቶስ በደንብ ገባትና እዚሁ እኔ ጋር ነው ጌታን የተቀበለችው። እና በውስጥ ሳወራት በጣም የሚያሳዝን ማለት ነው። ማለት ነውረኝነታቸው ምን ያህል ጥግ እንደሆነ። ሁሉም ግን አይደሉም። እኛ ጭፍኖች አይደሉም። ሁሉም ካህናት ሁሉ አገልጋዮች እንደዛ ያደርጋሉ ብለን አንልም። እና ያቺ እዚህ ውስጥ ትኖራለች። ስሟን አልጠራም። እኔና እሷ እግዚአብሔር ብቻ ነው የምናውቀው። ግን ለትምህርት ይሆን ዘንድ ቤቷ አንድ ካህን 3 ጊዜ በሳምንት ይሄዳል ወይ? እስኪ መርጌታ ሙሴ ከፈትና አንድ ካህን ጸበል ለመርጨት በሳምንት 3 ጊዜ ይሄዳል እንዴ? ማላቀው ሆኛ አይደለም ጠይቀው፣ ግን እንደው ይሄዳል በሳምንት 3 ቀን? አረ ኤርሚ አይከድም። ሌላ ችግር ከሌለ በስተቀር አዎ፣ እኔ ሌላ ነገር ነው እያልኩ ያለው። መርጌታ ዲበኩል የምታውቀዋለህ? በሳምንት 3 ቀን ታሪኩን አታውቀውም እንዴ? የቄሱና የዲያቆኑን ታሪክ ምንድን ነው የሆነው? እስኪ ይበሉት። ያው ይሄ ሙዳየ ምጽዋት የሚከፈትበት ቀን አለ አይደል? አዎ። እና እሳቸው ካባ ለብሰው ተቀምጠው ከዚያ ትንሽ ጎንተል አድርገው በኪሳቸው ለመክተት ያፍራሉ።
ዲያቆኑ ግን ሲቆጠር ተልተሎ እያነሳ በኪሱ ይከታልና ሁሌ ይናደዳሉ። በጣም ይነዳቸዋል። ሁል ጊዜ እሱ ነው በቃ በኪሱ የሚመጣ። እሳቸው ሲቆጠር ያን ካባ ለብሰው በካባ ያለ ረሃብ በደበሉ ያለ ጥጋብ ይባላል። ምን ያርጉ ይጨናነቃሉ፣ ሁሌ ይናደዳሉና አንድ ቀን እየሰበኩ እያሉ ዲያቆኑ ታይ ተቀምጧል። ቅጥረ ቤተክርስቲያን የሆነ ቦታ ታይ ተቀምጦ እና አንዳንዶች አሉ ተናደው ሙዳየ ምጽዋት ሲቆጠር ዘራፊ ወንበዴ ሌቦች አሉ። ይሰማቸዋል፣ ይሰማል፣ ሲያታችሉታል እና ታች ቁጭ ብሎ እሱ አንገቱን ይነቀንቃል፣ አይሰማም ይላል። በጣም ይናደዳሉ። እሺ አሁን ሲሰማል አንዳንዶች ሙዳየ ምጽዋት ሲቆጠር የሚዘርፉ ዘራፊ ወንበዴ ሌቦች አሉ። አሁን ሲሰማል እጃቸውን ረሱ እየጠቀሱ ነው እና አንገቱ እንዲላ ቁጭ ብሎ አይሰማም ማለቱ ነው አውቆ። ና ተነሳሉ እሳቸው፣ ና እስኪ አንተ ተናገር አሉት። ከዚያ ማይኩን ለቀም ማርክና አሁን ያልካትን አንዳንዱ ንስሐ ልጆቻቸው የሆነ ሀገር ሲሄዱ ቤት ጸበል ልርጭ እያሉ እየሄዱ ጸበል የሚረጩ ይሰማል ሲል ያው ቋንቋ መቼም ይገባቸዋል። የውስጥ ወይራ ንግግር ነው። እዚያ ቁጭ ብለው እውነትን ነው ልጅ አይሰማም አሉ። የእሳቸው ሲሆን እና አይሰማም። ጸበል ብቻ አልነበረማ የሚረጩት የእሳቸው ሲሆን ጉድ ፈላ ማለት ነው። ታዲያስ ያው አታውቅም እንዴ ድሮስ ከላይ ቤት እጄ ጸበል ረጭቼ ልምጣ ሊሉ የነበረ። በጣም የኛ ውስጥ ወይራ ንግግር ለሚገባን ይሄዱ አባታችን እንላቸዋለን። ይሄዱ እና በሳምንት 3 ቀን አንድ ቄስ ምን ያደርጋል? ብቻዋን ያለች ሴት ቤት በጸበል ልርጭ እያለ የሚመጣ ሱባኤ ያልያዘ ምንድነው እዛ? ወይስ ገዳም ናቸው እንዴ? መቤቲቱ ምነና ነው የገቡት እዛ? ይመጡና እነሱ ቆይ በኦርቶዶክስ ቤተክርስቲያን ዝሙት ዘሞተ ተብሎ የተወገዘና ስልጣነ ክህነቱ ተቀብሎ ማነው ዝሙት ዘሞተ ተብሎ ልጅ በድብቅ ወለደ ተብሎ ጵጵስናው ወይ ምንኩስናው ወይ ክህነቱ የተነጠቀ ሰው ታውቃላችሁ? አደባባይ ተወገዘ? የለም። የኔንም ካህን አላወገዟቸው። ኧረ ብዙ አሉ። ተው። እሺ ለምሳሌ እሺ አውራው መርጌታ አውራው ያዕቆብ እንዴት አመሻችሁ? እግዚአብሔር ይመስገን። እኔ እንኳን በዚህ በቤዛ ጉዳይ ላወራ ነበረ። ረጅም ሰዓት ጠበቅኩኝ። አውራ ከመርጌታ ጋር አውራ፣ አጠገብ ካለው ጋር በቤዛ ጉዳይ ተው። ይሄን የሰው ድካም እነሱ ራሳቸው ሰው ላይ እጃቸው ሰላም ላንተ ወንድሜ። ሰላም መርጌታ፣ እንዴት አመሹ? ሁሉ ሰላም ነው? እግዚአብሔር ይመስገን። አሜን። ያው እዚህ ጋር ሪሶችን አይታቸዋል። 3 ቤዛዎች አሉ። ማርያም ቤዛ፣ ገብርኤል ቤዛ የሚሉ አሉ። እነዚህ ቤዛዎች ቤዛ ናቸው ወይ በሚለው መጽሐፍ ቅዱሳዊ መልስ እንፈልጋለንና እስኪ ያቸውና እውነት ቤዛ ናቸው ወይ እነዚህ? አዎ እኔ ምንድነው ዋናው ነገር ቅዱስ አባታችን ራሱ በተናገሩት ነገር እሱን ጨምሮ ማለት ነው። እሱን ጨምሮ ምንድነው ዋናው ለማስረዳት የተሞከረ ነገር። አሁን ለምሳሌ ቅዱስ አባታችን ተሳስተዋል፣ በጣም ስተት ትምህርት ነው ያስተማሩት የምንልበት ዋናው ምክንያት ቤዛነት እሳቸው በተጠቀሙበት አይነት መልክ ሳይሆን ቤዛነት የቤዛነት ትርጉሙ ቤዛ ማለት አንዱ ከሚፈታበት ነገር ምክንያት ማለት እንደሆነ ይታወቃል። እና ኖ መጀመሪያ ይኸውልህ ወንድሜ የነዚህና ምንሃል ማርያም ቤዛ ናት፣ መስቀል ቤዛ ነው፣ መቃብር ቤዛ ነው። አዎ እንዳገባቡ ነው። ቤዛ በጣም በብዙ ነገር ይፈታል እኮ ነው።
በብዙ ነገር ሲፈታ ከብዙዎቹ አንዱ ምክንያት ማለት ነው። ለምሳሌ በሔዋን ምክንያት ሞት ወደ ዓለም መጣ እንደሚባለው ሁላ ሔዋን ዕፀ በለስ በልታ በዕፀ በለስ ምክንያት ሞት ወደ ዓለም ሁሉ ዝርዝር አትግባ። ይኸውልህ ወንድሜ እሱ የአሮጊቱ ተረት ነው። እንደሱ ያለ እኛ አንቀበልም። እግዚአብሔር ቃል ላይ የተጻፈ እውነት ብቻ ነው። እሺ የመጀመሪያው ስማኝ የምልህ ይኸው እውነት ነው። እነዚህ ሶስቶች ሁሉ መጽሐፍ ቅዱሳዊ ናቸው ብለህ ስላመንክ እስቲ የመቃብር ቤዛ መጽሐፍ ቅዱስ ላይ አቅርብ። አሁን እኮ መርጌታ እያልኩት ያለሁት ሲተረጎም ትርጉሙ ሰምቻለሁ ለተገኘ ሳይሆን እርሶ እኮ አሁን ለእርሶ እያልኩ ያለሁት መጽሐፍ ቅዱስ ላይ በሔዋን ምክንያት ሞት መጣ ሲባል ምክንያት የሚባለው በእመቤታችን ቅድስት ድንግል ማርያም ምክንያት ደግሞ ሕይወት የዘላለም ሕይወትን ዕፀ ሕይወት ስለሆነች በሷ ምክንያት ጌታችን ኢየሱስ ክርስቶስ ስለተገኘ የጌታችን ኢየሱስ ክርስቶስ መገኘት ምክንያት ነች ነው። ስለዚህ አፈታ ትርጉም የሰጠህ ማን ነው? ይሄን ትርጉም የሰጠህ ቤዛዊተ ኩሉ ዓለም ለሚለው ይሄን ለመስጠት ፈልገህ ነው? አዎ። እሺ መጽሐፍ ቅዱሳዊ አድርገው። መጽሐፍ ቅዱስ ጥቅስ ጥቀስልኝ እስኪ። መጽሐፍ ቅዱሳዊ መልካም። መጽሐፍ ቅዱሳዊ እመቤታችን ቅድስት ድንግል ማርያም ጌታችን እንደወለደች ያምናሉ አያምኑ? አምናለሁ። ታምናለህ? አሁን የምንፈልገው ይኸውልህ የምንፈልገው ቀጥታ ማርያም ቤዛ ተብሎ የተጻፈበትን መጽሐፍ ቅዱሳዊ ምክንያት ማለት ነች። እመቤታችን ጌታችን ኢየሱስ ክርስቶስ ወለደች ማለት የድህነታችን ምክንያት ነች። ቤዛ ማለት ምክንያት ማለት ነው። እሺ ወለደች የዓለም ቤዛ ናት ተብሎ ተጽፏል እዚያ ጋር። ምክንያት እኮ ነች። እንደወለደች አያምኑም እንዴ? ካመኑ ቃል በቃል አሳየኝ። ለምን አታሳየኝ? ቃል በቃል እንዴ ፍቺው እኮ ነው የምነግሮት ያለሁት። ፍቺው ከምን አንጻር ነው የተሰጣት ለሷ? እርሶ ከጌታችን ኢየሱስ ክርስቶስ መድኃኒታችን ጌታችን ኢየሱስ ክርስቶስ ቆይ ቤዛ የተባለችበት እሱን ከመውለዱ የተነሳ ነው። ኦፍ ኮርስ ሌላ 100% ሌላ ሆኖ ቢገኝስ? እኔ የተማርኩት ማምነው በዛ መልኩ ነው። አዎ ከዚህ በላይ ሌላ ፍቺ የለውም። እኔ ሌላ ፍቺ እንዳለው አላውቅም። እኔ በዚህ ምክንያት አሁን ስማ ያዕቆብ 659 ወገኖች ቁጭ ብለው እየተከታተሉን ነው። ማርያም ቤዛ የተባለችበት ልጇ ክርስቶስ መድኃኔዓለምን በመውለዷ ብቻ ነው ብለህ ታምናለህ? ብቻና ብቻ ነው። ሌላ ነገር የለም? የለም። እሺ ኤርሚ ኤርሚያስ ኤርሚ ወጣ አለኝ መሪ ጠራችሁኝ? ማስረጃ ከራሳቸው መጽሐፍ ማሳየት ስለምንፈልግ እመቤታችን ቤዛ ተብሎ የተነገረው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ በመውለዷ ብቻ ነው፣ በሌላ አይደለም እያለ ነው። ኦኬ ጥሩ። ይሄንን የራሳችሁ መጽሐፍ ግን እሱን በመውለዱ አይደለም ቤዛ የተባለች፣ እሷ ስለ ኃጢአተኞች በመሞቷ ነው ቤዛ የተባለች ይላል። ልክ ነው። ይሄንን ታውቃለህ ያዕቆብ? ምን አልከኝ ኤርሜ? ለኃጢአተኞች እንደሞተች ስለሞተች ቤዛ እንደተባለ ታውቃለህ? አላቅም። እኔ ተምሬም ሰምቼም አላቅም። ላሳይህ። እሺ አሳየው። እንትን አለ መዝገበ ጸሎት መጽሐፍ አለ ያዕቆብ? አሁን አልያዝኩም። አሁን አጋጣሚ ስራ ነው ያለሁት። ስራ ነው ያለው። እኛ ጋር የመረጃ ችግር የለም። ኦኬ ይህ መጽሐፍ ታውቀዋለህ አይደል? መዝገበ ጸሎት ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ምኑ ለጸሎት ይጠቀምበታል አይደል? እኔም አለኝ። ቤት አለ አይደል? እዚህ ውስጥ ነገረ ማርያም የሚል መጽሐፍ አለው። ያንተ ታስታውሰዋለህ? አለው።
ነገረ ማርያም ውስጥ ይሄ ክፍል ታስታውሰዋለህ ብዬ አስባለሁ፣ ለጸሎት ከተጠቀምክበት። ከዚህም በኋላ እርሱም ፀሐይ ጽድቅ ጌታችን ኢየሱስ ክርስቶስ እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በጊዜ ሞቷ ከመከራ ወደ እረፍት ሐዘንም ወደ ትፍስሕት ትሄጂ ዘንድ ሙቼ አላት። እርሷም እግዝእትነ ማርያም ልጄ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያምን በፈቃዷ እንዳልሞተችለት አውቆ 9999 ነፍሳትን በአንድ ቀን ተኮንነው ገሃነመ እሳት ሲወርዱ አሳያት። እነዚህም ነፍሳት እመቤታችን እግዝእትነ ማርያምን ባዩ ጊዜ እናታችን እመቤታችን ሆይ ለዘመዱ የማያዝን አንጀት፣ ራሱን የማይሸከም አንገት፣ አንጀቱም አንጀት አንገቱም አንገት አይደለም። ታስታውሰዋለህ? ይህን ቃል አንብበው ታውቃለህ? በፍጹም አንብቤው አላውቅም። እሺ፣ አንጀት አንጀቱም አንጀት አንገቱም አንገት አይደለም። ከልጅሽ አስታርቂን፣ ከገሃነመ እሳት አውጭን፣ መንግስተ ሰማያት አግቢን ብለው ቢያለቅሱባት፣ እርሷም እመቤታችን እግዝእትነ ማርያም ልጄ ወዳጄ ሆይ እባክህ ማርልኝ አለችው። እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እኔ ደቂቀ አዳምን የአዳምን ልጆች ማለት ነው ከገሃነመ እሳት አውጥቼ መንግስተ ሰማያት ያገባሁት ተገፍፌ ተገርፌ ተሰቅዬ ተቸንክሬ ሞቼ ተነስቼ አይደለምን? አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው ለዘላለም በገሃነመ እሳት ወርደው ይቀራሉ አላት። በኃጢአታቸው ካልሞትሽላቸው። እርሷም እመቤታችን እግዝእትነ ማርያም እነዚህ ነፍሳት ለዘላለም በገሃነመ እሳት ወርደው ቢቀሩስ እንኳንስ አንዴ 7 ጊዜ ልሙትላቸው ብላ ሙታለች። ኋላም ለፍጥረቱ ሁሉ መጽደቂያ ሆና ተገኝታለች። ስለዚህም ውህበት ወይ ደግሞ ስውጠት አላት ይላል። ኦኬ ለነዚህ ኃጢአተኞች ሰዎች ግደለኝ ብላ ስትለው እዚህ ጋር ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዛሙ ይእቲኒ ነው ብሎ የሚለው ይእቲኒ ትብል ቅትለኒ ለቤዛሆሙ ግደለኝ አለችው። ቅትለኒ ለቤዛሆሙ ቤዛ እንደሆናቸው ግደለኝ ብላ አለችው ይላል እንዳለ አባ ጊዮርጊስ ዘጋስጫ። የት እዚሁ ሰሙነ ሕማማት ላይ ማነው ሰላም ሕማማት ላይ እዚህ ክፍል ላይ ማለት ነው። ይሄው ወልድኪ ነፍሳተ ሶበ አርአየኪ በእሳተ ኩነኔ ዛሃሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛሆሙ ሰላም ለኪ ብሎ ማለት ነው የአባ ጊዮርጊስ ዘጋስጫ። ግደለኝ ስለነሱ ቤዛ እንደሆን ግደለኝ ብላለችው። ከዚህ የተነሳ ነው ማርያም ቤዛ የተባለችው። ለምን? ለኃጢአተኞች ሰዎች ሞታ ማለት ነው። አንተ እናቱ ስለሆነች ነው ቤዛ የተባለችው ብለው አሏችሁ። ሊደብቁ እንደ ድመት አይነ ምድሯ እንደምትደብቅ ነውራቸው ሊሸፍኑ አይ እኛ ዳግማዊት ሔዋን ብለን ያልናት ምክንያተ ድኂን ስለሆነች ነው ብለው አሉ። ውሸት ነው። ምክንያተ ድኂን እኔ የማውቀው እሱን ነው። ምክንያተ ድኂን እንደሆነች ነው የማውቀው የተማርኩት። ይኸው ወንድሜ ይኸው ሌላ አልጨምርልህ ከመጽሐፈ ሰዓታት ላይ መልካ ስዕል ወይ መልካ ፍልሰታ ላይ እርሜ ምናልባት በፈሰሰው ደሟ የሚለውንም ታምረ ማርያም ላይ ያለውን ከቻልክ አለ ይኸው እዚሁ አለ። እንደው ልብነት ከቻልክ ነው እንዴ በዛነት አዎ ተማፀንኩ ግዝእቴ ማርያም በመልካ ስዕልኪ ዛቲ እንዘ ንሰግድ ቅድሚያ ወእትጋነ ይላቲ ማርያም ድንግል ማርያም ወለተ ማቲ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወበምድር አንቲ ብሎ ጽፎታል። እመቤታችን ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷ እየሰገድኩ ገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይም በምድርም የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ የፍጥረት ሁሉ ማለት ነው ቤዛ። ኦኬ ጌታችን ኢየሱስ ክርስቶስ ነፍሳትን ከሲኦል ያወጣል አይደል? ለወንድማችን ያዕቆብ አዎ የሲኦልን ማሰሪያ የፈታ እሱ ነው አይደል? በትክክል
ከሱ ጋር የሲኦልን መሳሪያ ይፈታል ሌላ ሊኖር አይችልም። ሙታንን ሲያስነሳ ከሱ ውጪ አለ በስልጣኑ? ያው በሱስም ያስነሱ አሉ። በስልጣኑ እሱ በስልጣኑ እንዳደረገ እነሱም በስልጣናቸው በስልጣኑ ያደረገ አላውቅም። የለም። እሺ ኦኬ። ለፍልሰተ ስጋኪ መልክዓ ፍልሰተ መልክዓ ፍልሰተ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባህ እምነ ፀሐይ ወርህ ስነ ስብሐቲሁ አብርሃ እንበሌኪ ድንግል ወእንበለ ወልድኪ በኩረ ፍስሐ አልቦ ለሞት ማእሰሪው ዘፈታ ወሙታነ ዘሲኦል አንቀሃ። ልብ በሉ። ሰላም ለፍልሰተ ስጋኪ ስቡሃ ዘተሰባህ ምስጋና ለተመሰገነው ላደረገው ስጋ